በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ የጌታቸው ተረኮች ጌታቸው ረዳ ጌታቸው እንግዲህ የኢትዮጵያ ፖለቲካ ውስጥ እንደው በቁጥር አንድ ውስጥ ካሉ አምስት ሰዎች ጥቀስ ቢባል ከአምስቱ ሰዎች አንዱ ነው ብዬ አስባለሁ። የኢትዮጵያ ፖለቲካ በተለይ አጠቃላይ ከትግራይም ተያይዞ አንዱ ማድመቂያ አርጌ ነው ማስበውና ጌታቸው ዛሬ ዘለግ አርጎ የጻፈው ነገር አለ። በእርግጥ የጻፈው በትግርኛ ነው። ብዙዎች ግን በአማርኛም መልሰውት መነጋገሪያ ሆኗል። አይዊሽ እኔም እሱም በአማርኛ ቢያካፍለን ጥሩ ነበረ። ችግር የለውም ተዛብቶብኛል ብሎ እንዳያነሳ ማለት ነው። እኔ አሁንም ልንገረው፣ ለጌታቸው ረዳ አድርሱልኝ የምታገኙት ሰዎች፣ አሜሪካም ካለ የሚያዳምጥ ከሆነ ለወዳጆቹም አድርሱልኝ እና ጌታቸው አዳዲስ ነገሮች ይነግረናል። ሁልጊዜም አስገራሚ አዳዲስ ነገሮች ይነግረናል። ግን አሁን እያየ ያለውት ነገር የሚነግረን አዳዲስ ነገሮች ከሆነ ኢንሲደንት ጋር እየተሳሰሩ ነው ማያቸው። የሆነ ክስተት ሲፈጠር ከክስተቱ ጋር እያያዝና መጥቶ ይነግረናል እና እንደዚህ አይነት ፓርት ብዙ አልወደድኩትም። የምሬን ነው አልወደድኩትም። ያልወደድኩት ፓርት እንትን ስለሚመስል ነው። ፎር ኤኒ የሆነ አክሽን ሲያይ ሪያክሽን እየሆነብኝ ስለሄደ ነው ያንን ያልወደድኩት። እኔ ንገሩት በግልጽ የምታገኙት ሰዎች። ለምሳሌ ደብረጽዮን ሲናገር ይመጣና ሪያክት ያደርጋል። ሪያክት ሲያደርግ እዛ ውስጥ አዲስ ነገር ኢንጀክት ያደርጋል። ፈትለወርቅ ስትናገር ይመጣና ለእሷ አክሽን ሪያክት ያደርጋል። ሪያክት ሲያደርግ ግን አዲስ ነገር ጨምሮ ይነግረናል። ይሄ ብዙ የኮሚኒኬሽን ላይ ኮምፎርታብል አይደለሁም። ቢኮዝ ዝም ካሉ ዝም ይላል ማለት ነው ጌታቸው። የገባኝ እሱ ነው። ምክንያቱም አይ ዶንት ኖ መናገር የማይፈልጋቸው ነገሮች እንዳሉ ፊል እያደረኩ ስለሆነ ነው። ያም ሆነ ግን አቶ ጌታቸው ረዳ ቢችል እንደው ለአንድ ወር የሆነ ቦታ ራሱን ከቶ እኔ እሱም በሆን ከመንግስት ጋርም ተነጋግሮ ለአንድ ወር ቁጭ ብሎ መጽሐፍ ቢጽፍ ጥሩ። ምከሩልኝ። አንድ ወር ይበቃዋል። የእንትኑን አጠቃላይ አንግሉን አጠቃላይ ስዕሉን ሁሉ ነገር እንድንይዝ ነው የሚያደርገን እንደዛ ሲሆን
ለምንድነው በመጽሐፍ መልኩ መምጣት ያልፈለገው የሚለውን አልገባኝም። ከምሬን ነው ማለት በቃ ፍርጥርጥ ማድረግ ነው። ከመነሻው እስከ ግለ ታሪክ እንደማይጽፍ ነግሮናል። አምግላድ እንኳንም ግለ ታሪክ አልጻፈ። በዚህ እድሜውም ግለ ታሪክ መጻፍ አለበት ብዬ አላምንም። ግን በህወሓት ፖለቲካ ውስጥ የነበረው ቆይታ ከዛ ቀጥሎ ደግሞ ለውጡ ሲመጣ የነበረው ነገር ከነ ኔጌቲቭ ከዛ በኋላ ትግራይ ከገባ በኋላ ያለውን የጦርነት ጭቅጭቆች የጦርነቱን ወቅት ከጦርነቱ በኋላ የፕሪቶሪያ ስምምነት ከስምምነቱ በኋላ የሱ ወደ አመራር መምጣት የሱ አመራር ከመጣ በኋላ የነበረው ጭቅጭቅ ከዛ ተገፍቶ መውጣት እስካሁን ያለው እነዚህ 5-6 ቻፕተሮች ናቸው። ፐርስፔክቲቭ ይሰጣሉ እና እሱን ይዘን ከዛ በኋላ ስንነጋገር በዛ ማዕቀፍ ውስጥ ነው የምንነጋገረው። አሁን ግን ምንድነው እየሆነ ያለው? ለአክሽን ሪያክሽን ነው እያየሁበት ያለው። ይሄ ጥሩ አልመሰለኝም። ቁጥር 1 ሙሉ ስዕል በነገራችን ላይ መጽሐፍ ቢጽፍም ደግሞ ለግሉ ፋይናንስ ካልፈለገ ፓርቲውንም ያጠናክርበታል። ለፓርቲው አሁን ላለበት ፓርቲ ትልቅ የፋይናንስ አቅም ይሆናል እሱ ለግሉ ካልፈለገ። አይደለም አልገባችሁም ያልኩ ያለሁት መዝገቡ ይህ መጽሐፍ የሚጽፈው ህወሓት ከተቀበረ በኋላ አይደለም እኮ አሁን ያው የሆነ አክሽን ሲመጣ ሪያክት ያደርጋል እኮ እየመጣ ግን የትግሉን መነሻ መድረሻ የሚያሳይ ነገር የሚነግረን ነገር ሳመራይዝድ ሆኖ ትላንትና የነበሩ ጥፋቶች ምንድናቸው፣ ድክመቶች ምንድናቸው፣ ጥንካሬ ምንድናቸው የሚለውን ነገር የሚያሳይ ማለት ነው። የትግል ዶክመንት እኮ ነው፣ ሌላ እኮ አይደለም። ይሄን በልቼ ይሄን ጠጥቼ ብዬ ከሊጋ ይሄን ስቄ አይደለም የሚያነሳው። ግን አሁን አንግሉ ጠፋኝ። እኔ አንግሉ እየጠፋኝ ያለው ምንድነው? የሆነ ሰው ሲናገር እጠብቀዋለሁ። በቃ ምግቤ ሲናገር ይመጣና ምግቤ ማለት እንዲህ ማለት ነው ይለናል። መዲድ ሲናገር ይመጣና መዲድ ማለት እንዲህ ነው ይለናል። ፈትለወርቅ ስትናገር መጥቶ ፈትለወርቅ ላስታውሽሽ እንዲህ አይነት ሰው ነሽ እኮ ምናምን ይላታል። ደሴም ስቶሪ ደብረጽዮንም ሲናገር ደብረጽዮን ማለት ይሄ ነው ይለናል። እና እሱ ለዕለት ተዕለት ለሚዲያ እኮ ጥሩ ነው፣ ለሚዲያ ግባት ጥሩ ነው። ነገር ግን ምንድን ነው አሁን ኮንቴክስቶቹን ምን ተከራከሩ? ማን ነው ወደ ጦርነት ያስገባቸው? ሰሜን ዕዝ እንዴት ተመታ? ማን መታው? ያለቀ አጀንዳ ስለሆነ እነማን ነበር ቁልፍ ውሳኔ በሰሜን ዕዝ ላይ የነበራቸው በግለሰብ ደረጃ? የሱ ሚና ምንድን ነው? የአንድ ቀንዋን የተመታለት ልደት ቤት መሄዱን አይደለም፣ ወይም ከጌታቸው አሰፋ ጋር ልደት ቤት ነበርኩ ያለውን እኔም አውቀዋለሁ። እሱን እንዳልነበረ ሌትሊ እንደሰማ ግን ያ የተቀመረው በምን ቀመር ነው የተቀመረው? ምንድን ነበረ? ሰሜን ዕዝን በመምታት እናገኘዋለን ያለው ግብ ምን ነበረ? ግባቸው ምን ለማሳካት ነበር ሰሜን ዕዝን የመቱት? ባይመታ ኖሮስ ጦርነቱ ይጀመር ነበር ወይ? ይጀመር ነበር ወይ ጦርነቱ? የጦርነቱ ገፊ መንስኤ ትሪገሪንግ ፋክተር የሰሜን ዕዝ መመታት አይደለም ወይ? አትሰሙትም ይህን ሲናገር? ለምን? በቃ ያንተ ስተት ከሆነ እኮ ያንተ ስተት ነው። ቲዲኤፍ የሚባል እንዴት እንዲፈጠር ተፈለገ? ትግራይ ዲፌንስ ፎርስ እነሱ ያሉ ነው ቲዲኤፍ የሚሉት መከላከያ ነው ማለት ነው። የትግራይ መከላከያ ከምን እሳቤ ነበር የትግራይ መከላከያ የተፈጠረው? ሲዋጉ አገር እንሆናለን ብለው ነበረ ወይስ መጥቶ ያ ቲዲኤፍ የኢትዮጵያ መከላከያ ይሆናል ብለው አስበው ነበረ? አንዳንዴ እኔ አሁን እነ ጀነራል ዮሐንስን እሰማቸዋለሁ፣ እነ አራያን እሰማቸዋለሁ፣ ከሱ ጋር የተያዙ ልጆች እሰማቸዋለሁ። ሁሉንም ሚዲያ ነው የምሰማው። እነ ሚኪን እሰማቸዋለሁ፣ ሚዲያም ከፍቷል። ሪያክት የሚያደርጉበት መንገድ
ምንድነው ሴንስ እያረኩ የሆነ የተደበቀ ነገር ይኖር ይሆን እንዴ እንደል ያረገኛል በሙሉ ልቤ እንዳልናገር ማለት ነው። ሄዳችሁ ማየት ትችላላችሁ። የትግራይ ልጆች እነ ጀነራል ዮሐንስን እነ አርያን እነ ሚኪን ሌሎቹም አበበች ምናምን በሙሉ ስሟቸው ዳውት አላቸው። ከምንድነው ጥርጣሬው የሚቀዳው ብትሉ በሙሉ ምንድነው በሙሉ ጸጸት በሙሉ ምን ልበለው በፓርቲ ቋንቋ በሙሉ ግለሂስ እንበለው ወይስ ግለሂስ ራስን አጥቦ መምጣት ነው ወይ ያለው የሚል ጥያቄ አለ። ስለዚህ እኔ ኢንሲደንታል ከመሆን ወይም ከኢንሲደንት ቤዝድ ከመሆን የተሟላ ፓኬጅ ያለው በተለይ ከጌታቸው በላይ ሊጽፍ የሚችል ሰው የለም። የጽሁፍ እውቀቱም አለው። ጊዜ ወስዶ ይሄ ነው በቃ this is ያየሁት የኔ እይታዬ ነው፣ የኔ ምልከታ ይሄ ነው፣ የነበረን ውይይት ይሄ ነው፣ የነበረን ክርክር ይሄ ነው። ምን እኔ እውነቴን ነው። አሁን የኢህአዴግ ገበናዎች ብሎ የጻፈው ሰው ብዙ ነገር ነው የነገረን። ጽጋቡ የሚባል በጣም ብዙ ነገር እኔ ከወጣው በኋላ የሰማኋቸው የስራ አስፈጻሚ የማዕከላዊ ኮሚቴ ስብሰባዎች ዶክመንትድ አድርጎ ጽጋቡ ነግሮናል። የኢህአዴግ ጓዳዎች ብሎ ይሄ ጥቅል አስተያየቴ ነው። ለሱም ይጠቅመዋል ብዬ ስለማስብ ነው ባይዘው። ከዛ በተረፈ ዛሬ ጌታቸው አስተያየት የሰጠው ፈትለወርቅን አታች አድርጎ ነው እና መጀመሪያ እስቲ ፈትለወርቅን አታች ያደረገበትን እንስማውና ወደ አስተያየቶቹ እንሄዳለን። بيننا نشكم إنا مالتكم أدي سوا ساعة زبصح بيننا نشكم إنا مالتكم أفدق أدي سوا أمزق على سوزلو فانولو أفدق أدي سوا ناي أورومو نصنت سراويت لو أفدق أدي سوا محازت ميهونا مالت بيننا نشكم إنا مالتكم أدي سوا ساعة زبصح بيننا نشكم إنا مالتكم أفدق أدي سوا أمزق على سوزلو فانولو أفدق أدي سوا ناي أورومو نصنت سراويت لو أفدق أدي سوا محازت ميهونا مالت ጌታቸው አታች ያደረገው ንግግር ይሄ ነው። ንግግሩ በብዙ ሚዲያዎችም የተስተላለፈ ስለሆነ አንዳንድ አስገራሚ ፎቶዎቹንም አይቻለው። የመቼም የዘንድሮ የኤአይ እና ፎቶሾፕ በጣም ይገራርሙ ፎቶዎች ነው ተነስተው ያየሁት። ያው አዲስ አበባ ለመምጣት ዘመነ ካሴ አዝሏት ሁሉ አይተናል። ፈትለወርቅን አዝሏት ዘመነ አዝሏት ወደ አዲስ አበባ ስትመጣ ማለት ነው። እሱ በጣም የሚገርም ፎቶ ነው። ፎቶ ያው ፎቶሾፕ ነው እንደ ወይም ኤአይ ነው፣ ግን ያው ገላጭ ስለሆነ ማለት ነው። ያም ሆነ ይህ ለዚህ ነው ሪያክት ለዚህኛው ነው ጌታቸው ዘለግ ያለ ጽሁፍ የጻፈው። ምንድነው ጌታቸው ዛሬ ነገረን ከፈትለወርቅ ንግግር ጋር ተያይዞ አንደኛ የቀድሞ ጦርነት ስሌት ብሎ ወደ ኋላ 2014 ላይ የነበረውን ስህተት ይነግረናል። ለዚህ ነው አሁን ወደ ኋላ የተመለስኩት። እኔ 2014 ላይ ደብረጽዮን ምን እንደሚያስቡ ነገረን። በጣም የሚያስቅ ነው በነገራችን ላይ እነግራችኋለሁ። በጣም በቃ ምን አይነት እንትን እንደሆኑ ባዶዎች እንደሆኑ ነው ያሳየን። የ2014ቱ አስገራሚ ወታደራዊ ስሌት የሚል አንድ ያየውበት አለ። 2014 ማለት የመጀመሪያው ጦርነት ማለት ነው። ሁለተኛ ህወሓት ከያዛቸው ግቦች አንዱና ዋነኛው የሌት ተቀን ህልሙ ይላል። ምንድነው የሌት ተቀን ህልሙ የህወሓት? እውነት የትግራይን ህዝብ ነፃ ማውጣት ነው እንዳለው ነፃ በሚለው እውነት ተፈናቃዮችን ወደ መመለስ ነው ወይስ ምንድነው የሌት ተቀን ህልሙ? ምንድነው የሚያቃዠው ቲፒኤልኤፍን? ፍላጎቱ
ምንድነው የሚል ሁለተኛ የጻፈው ነገር አለ። ሶስተኛ ለትግራይ ህዝብ ንቃ ብሎ ያስተላለፈው መልእክት አለ። አራተኛ ኢሳያስና ደብረጽዮን ተገናኝተው ነበረ ይላል። እሱን ኢንፎርሜሽን ያው አረጋግጧል። ተገናኝተው ነበረ፣ ኢሳያስ ጋር ሄዶ ነበረ ደብረጽዮን። ከሄደ በኋላ ኢሳያስ ግን የነገረው ነገር አለ። ይሄ አዲስ ኢንፎርሜሽን ስለሆነ ችግር የለውም። በኢንፎርሜሽን ደረጃ ባይጽፈውም አዲስ ኢንፎርሜሽን ነው። ኢሳያስ ደብረጽዮን ጋር መገናኘቱን ኢሳያስ ለደብረጽዮን የነገረው ነገርን እንሰማለን። መጨረሻ የአልቡርሃን ፍላጎት ደግሞ ምን እንደሆነ የጻፈበታል። ብዙ ነገሮች ናቸው እዚህ። እንግዲህ አሁን እንደነገርኳችሁ በደብረጽዮን የሚመራ የጥፋት ቡድን የትግራይ መካን ሊያደርግ መሆኑን ይናገራል። በደብረጽዮን የሚመራው ህወሓት የቀን ከሌሊት ህልሙ ምን እንደሆነ ይናገራል። ሻዕቢያ ለዚህ ቡድን ያለው ንቀትና ፍላጎት ኢሳያስና ደብረጽዮን ተገናኝተው ኢሳያስ ምን እንዳለው ይናገራል። አልቡርሃን ምን እየፈለገ እንደሆነ ይናገራል። የ2014ቱ አስገራሚ ክስተት የጦርነት ክስተት ይነግረናል። የጥፋቱ ጥምረት መጨረሻ ላይ ሄዶ ምን ይሆናል የሚለውን ይነግረናል። እና ለዚህ ነው እኔም የጌታቸው ተረኮች ብዬ የመጣሁት። ከ2014ቱ ልጀምር እና ትንሽ ፈገግ ብለን ብንጀምረው ደስ ይለኛል። እንደወረደ ባነበው ደስ ይለኛል። የ2014ቱ አስገራሚ ወታደራዊ ስሌት። ደብረጽዮን የክፉ ቀን አጋጣሚ በትግራይ ጫንቃ ላይ የወረወረችው አንድ እርግማን ነው። እርግማን ነው የሚለው ደብረጽዮንን። በነገራችን ላይ ክፉ ቀን ሲያጋጥማችሁ የህዝብ ጫንቃ ላይ የተወረወረ እርግማን ነው ብሎ ነው የሚለው። ቆይ ላንብበው፣ ግድ የለም። ደብረጽዮን የክፉ ቀን አጋጣሚ በትግራይ ጫንቃ ላይ የወረወረችው አንድ እርግማን ነው። ሌላ ጊዜ ብዙ ላለሁ፣ አሁን ግን እርሱ ማን እንደሆነ ላሳያቸው የምትችል አንዲት አጋጣሚ ላንሳ። በሰኔ 2014 ዓ.ም ምዕራብ ትግራይን ለማጥቃት ለውይይት በኮማንድ ፖስት ተሰበሰብን። በወቅቱ የትግራይ ሰራዊት ዘመቻ ኃላፊ የነበረው ወዲም በተይ ማብራሪያ ሰጥቶ ሲያበቃ በማብራሪያው ላይ የጥይት እጥረት እንዳለ ስጋቱን አስቀመጠ። ወዲም በተይ ጥይት እጥረት አለብን ምዕራብ ትግራይ ለማጥቃት ብሎ አነሳላቸው። ጥይት ማቅረብ የፖለቲካ አመራሩ በአጠቃላይ፣ የደብረጽዮን ደግሞ በተለየ ኃላፊነት ነበር። ፖለቲካ ኃይሉ ነው ጥይት የሚያቀርበው። ያኔ ፈትለ ወርቅ ወይም ሞንጆሪኖ ቀድማ በመግባት ስብናውን በሚፈታተን ቃላት ፈትለ ወርቅ ወዲም በተይን ማለት ነው ፈርታችሁ ነው እንዴ ስትል ተቆጣች። በበኩሌ ወታደሮቹ ስራቸውን እንደሰሩና የቀረው የፖለቲካ አመራሩ ድርሻ መሆኑን ለማብራራት ሞከርኩ። ደስ አላላቸውም። ጭፍን ግልቢያና ድንቁርና ከምክንያታዊነት መስመር ካስወጣቸው ሰዎች ሁለተኛው ደብረጽዮን ነበረና ጥያቄውን ቀጠለ። ጥያቄው በወቅቱ ሎጂስቲክ ኃላፊ ለነበረው ለዓለም ሰገድ ሀደራ ነበር። ሎጂስቲክ ኃላፊያቸው ዓለም ሰገድ ሀደራ ይባላል። ለሱ ነው ጥያቄ እያቀረበለት ያለው። ማን? የትግራይ የምንጊዜም መከራ ያለው ሰውዬ ማለት ነው። ደብረጽዮን ለዓለም ሰገድ እንዲህ አለው። ደብረጽዮን ምን ያህል ጥይት አለን? ዓለም ሰገድ 11 ሚሊዮን ጥይት አለን። የድሽቃ ግን ጥቂት ነው። ደብረጽዮን ለተወልደ ወይም ለእንበብ ይላል። ለተወልደ እንበብ ማለት የደህንነት ኃላፊ መሰለኝ። የደህንነት ኃላፊው ለነሱ ማለት ነው። ደብረጽዮን ለተወልደ እንበብ ምን ያህል የጠላት ኃይል አለን? ተወልደ እንበብ እንዲህ ብሎ መለሰ። ፋኖን መከላከያና ሻዕቢያን ጨምሮ ወደ 1.1 ሚሊዮን ጠላት ኃይል አለ። 1.1 ሚሊዮን። ደብረጽዮን ለታደሰ ወረደ እንዲህ አለው። የሰራዊቱ ኢላማ የመምታት ውጤት ትክክለኝነት ንገረኝ። ታደሰ ወረደ ማለት ነው። የሰራዊቱ ኢላማ የመምታት ውጤት ከ60 እስከ 70 በመቶ ይሆናል።
በዚህ ጊዜ ደብረ ጽዮን ስለዚህ የመጣውን ጠላት ሁሉ ጨርሰን 30% ጥይት ሊተርፈን ይችላል አለ። ያኔ እኔ አካሄዱ ስላስደነገጠኝ እንዴ ሰልፍ ሰርቶ ጠላት ሰልፍ ሰርቶ መጥቶ አንድ ባንድ ነው እንዴ የምንረሽ ነው ብዬ ጠየቅኩት። ወዲ ወረደ በወቅቱ ተወው እባክህ ዝም ብሎ ይቀባጥር አለኝ። ከስብሰባው በኋላ ሁለቱም ማለት ደብረ ጽዮንና ፈትለወርቅ ማለት ነው በሰራዊቱ ፊት በመረበሽ እነሱ ልብ እንዲሰማቸውና እንዲንቁን አበረታታቸዋል ብለው ገመገሙኝ። እንግዲህ እነዚህ ናቸው በሺዎች ኪሎ ሜትሮች የሚለጠጥ ጦርነት ለኩሰው ለማሸነፍ የሚያልሙት። ምን አይነት ጮርቃዎች እንደሆኑ በስማ ገብቷቸዋል። ኮንሴፕቱ በጣም ቀላል ነው። በቃ አንዲት ጥይት ለደብረ ጽዮን አንዲት ሰው መታ ትጨርሳለች። ምክንያቱም ለሱ የታርጌት መጠናችን ስንት ነው ሲባል ከ60 እስከ 70% ሲለው ታደሰ ወረደ እስከ 70% የመምታት ታርጌት አለን ወይም ታርጌት እንመታለን ሲል 70% ማለት እያንዳንዱን ገለን እንጨርሳለን ነው ያሰቡ። ስለዚህ 30% ጥይት ይተርፈናል ብሎ ደብረ ጽዮን ያስባል። ስለዚህ አሁን በእንደዚህ አይነት ሰው ነው ትግራይ የምትተዳደረው? እንዴ የምሬን እኮ ነው ማለት አይዘገንንም? እንግዲህ እዚህ ውስጥ 3-4 ሰዎች አሉ። ራሷ ፈትለወርቅ አለች፣ አምና ላትመጣ ትችላለች፣ ውሸት ነው ልትል ትችላለች። ታደሰ ወረደ ግን አለ። ወዲም በተ የሚባለው አለ፣ ላያምን ይችላል፣ እሱ ውሸት ነው ሊል ይችላል። ወዲም በተ እንበበይ ነው ምናምን የሚባለው ደግሞ የደህንነት ኃላፊው አለ፣ ተወልደ የሚባለው። እንግዲህ ደጺ ማለት ይሄ ነው። ፈትለወርቅ ማለት እቺ ናት። ይሄ አስገራሚ ታሪክ ነው። ለትግራይ ወጣቶች የሚያባንን እኮ ታሪክ ነው። እነዚህ ሰዎች ምንድነው ስሌታቸው? ምንድነው የሚያሰሉት? እንዴት ነው ነገሮችን ካልኩሌት የሚያደርጉት የሚል ጥያቄ እኮ የሚያስነሳ ነው። ዛሬ እስከዚህ ደግሞ በዛ ላይ ዛሬ የበለጠ ደርቀዋል እንጂ የበለጠ አልተጠናከሩ። ከዚህ የተለየ ነገር ማሰብ የሚችሉ ናቸው። ይሄ አሁን ይሄ በስንቱ ነው የሚያነበው የጌታቸውን? እኛ እንደዚህ ስናቀርበው ነው አይደለ? ግን በመጽሐፍ መልኩ ቅድም ሆን ብዬ ነው የማቀርበው። በዚህ መልኩ ቢመጣ የአንደርስታንዲንጋቸውን ሌቭል አይኪዋቸውን ጨምሮ ምን ያህል ዝቅተኛ እንደሆኑ እሱ እንዳለው እርግማኖች እንዴት እንደሆኑ በግልጽ ማሳየት የሚቻልበት ሁኔታ ነው። ኢንሲደንት ሲመጣ አይደለም እንደዚህ የምታደርገው። እርግጠኛ ነኝ በጣም አስገራሚ ሌሎች ያልነገረን በርካታ ታሪኮች አሉ። ጌታቸው ከነገረን ያልነገረን ይበልጣል። እኔ አሁን ሌትሊም ሳይሆን ድሮም ነው የምናገረው። ጌታቸውም ጻድቃንም ከነገሩን ያልነገሩን ይበልጣል። ምናልባት ተጠያቂነት አካውንታቢሊቲ ፈርተው ሊሆን ይችላል ወይም አላቅም፣ ግን ከነገሩን ያልነገሩን ይበልጣል። እኔ እንደዛ ነው ፊልም ማድረገው። ቢኮዝ ኢንሲደንት በመጣ ቁጥር የሚነግሩን ነገሮች አስገራሚ ነገሮች ናቸው እና በዚህ ደረጃ እንግዲህ ነፈዝ በሆኑ ሰዎች የሚመራ መሆኑን በጣም አስገራሚ ታሪክ ነው የነገረን። ወደ ሁለተኛው ወደ ሌላው እንሂድ። ትግራይን መካን ሊያደርጓት ነው ብሎ የጻፈው ነገር አለ። መካን ሊያደርጓት ነው ትግራይን። የትግራይ ወጣት የትግራይ ሕዝብ ንቃ ብሎ መንደርደሪያ ላይ ጻፈዋል። እንደወረደ ላንብብላችሁ። እሱ ነው ዛሬ አንዱ ሀሳብ እሱ ስለሆነ ማለት ነው። ጌታቸው ረዳ በአንድ ወቅት የጭቆና አገዛዝ ታስራ የምትገኘው የትግራይ ሕዝብ ሆይ አሁን ንቃ። በአንድ ቡድን የጭቆና አገዛዝ ታስረህ የምትገኝ ትግራይ ሕዝብ ሆይ አሁን ንቃ። የኋሊት ታሳቢ ቡድን አሁን አጋሮቹን አሰባስቦ ጥፋት ሊያወርድብህ
ወገቡን ታጥቆ ተነስቷል። ይህ ቡድን ለዘመናት የተከማቸውን የትግራውያን አቅም ገደል የጨመረ፣ የትግራይን ህዝብ እጅ ወደ ኋላ ጠፍሮ ያሰረ፣ በጭፍን ፉከራ ዛቻና ባዶ የፕሮፓጋንዳ ጭጋግ ውስጥ የከተተ፣ ጦርነትን ወደ ደጃፉ ጋብዞ ህዝቡን ወደ እሳት እቶን ለመማገድ አንዳች ሳይሳሳ የሚወረወር ጨካኝ ነው። በሺዎች በሚቆጠሩ ህይወቶች መስዋዕትነት የራሱንና የአካባቢውን ህልውና ለማስጠበቅ በሚል እየተላላከና እያጎበደደ የሚገኝ ይህ የደብረ ጽዮን የጥፋት ቡድን ትግራይን መካን ለማድረግ እየተጋለበ ያለ ቡድን ነው ብሎ በጣም በጣም ጠንካራ በሆነ ቃላቶች ነው መንደርደሪያውን የገለጸው ማለት ነው። ይቀጥላል ጌታቸው። ይሄ ቡድን ምንድን ነው ህልሙ? የቀን ተሌሊት ህልሙ ምንድን ነው? ምንድን ነው የሚያስበው? እውነት ተፈናቃይ መመለስ ነው? እውነት ትግራይን ማስተዳደር ነው የሚፈልገው? እውነት ትግራይን አገር ማድረግ ነው የሚፈልገው የሚለውን ነገር የጌታቸውን አረዳድ ደግሞ ነግራችኋለሁ። እንዲህ ይላል ጌታቸው። ይህ ቡድን ትላንትና የፌዴራል መንግስት ሊወረን እየመጣ ነው ከሚል የጥላሸት ፕሮፓጋንዳ አሁን ደግሞ ዝግጅታችንን ስለጨረስን ከአጋሮቻችን ጋር በመሆን ከአዲስ አበባ ደጃፍ ጀምሮ ተልኳችንን እንጀምራለን ወደሚል ፉከራ ዘሏል። ስትመኘው ይረሳል እንደሚባለው ሆነ እንጂ ተፈናቃዮችን እንመልሳለን የሐሰት ሽፋን ለዓመታት ሀገር ያደነቆረው ይህ ቡድን በዚች ባንዲት ንግግሩ ብቻ የሌት ተቀን ህልሙ 4 ኪሎ መግባት መሆኑን ደጋግሞ እያረጋገጠልን ነው። እኛ 4 ኪሎ አንገባም ይላል ዮሐንስ መዲድ ይመጣና 4 ኪሎ ለምን እንደምንገባው አንፈልግም 4 ኪሎ። ግን ዛሬ ጌታቸው ብረም ይላል ነው እንደሱ አይደለም። ትላንትና የፌዴራል መንግስቱ ሊወረን ነው ሲል ከረሙና አሁን ግን ከአጋሮቻችን ጋር ተሰብስበን ወደ 4 ኪሎ እየመጣን ነው ማለት ጀመሩ። እነዚህ ሰዎች ተፈናቃዮች የመመለስ አጀንዳ የላቸውም። ተፈናቃዮች እንዲመለሱ አይደለም የሚፈልጉት ነው እያለ ያለ። ይቀጥላል ጌታቸው ስለ ሻቢያ ስለ ኢሳያስ ይነግረናል። ከዛ መካን መሃን ያልኩት ወይ መካን የሚለውን ጠበቅ አድርጋ አንብቦ ኤርሚያስሽ መካን የትግራይ ህዝብን መካን ማለት ያው ወልዳ ከዛ በኋላ መውለድ ማትችል ማሳረጥ ማለት ነው። ሌላ እኮ አይደል። ቴንክ ዩ ግን ለምትኩ እጅና እግር የሌለው ህወሓት አመራር ሰውን ለማታለል አጋሮች አፍርተናል በማለት ማብቃ በሌላቸው ስብሰባዎች ላይ ሲለፈልፍ ይሰማል። አዎ ጦርነቱን ከደጃፉ ለማራቅ ብሎ ያገዘው ተንኮለኛውና ፈሪው ሻቢያ የጥንት T-54 እና T-55 ታንኮችን አስታጥቆ እግራቸውም በሚጎትቱ አረጋውያን እየተንገዳገደ ያለ ብስባሽ ነው። በስማም ኢሳያስና ኤርትራን የገለጸበት መንገድ የኤርትራ ሰራዊትን የሚገርም ነው። እንደዚህ ነው የኢሳያስን ጦር የሚገልጸው ጌታቸው። ጦርነቱን ከደጃፉ ለማራቅ ብሎ ያገዘው ተንኮለኛና ፈሪው ሻቢያ የጥንት T-54 እና T-55 ታንኮችን አስታጥቆ እግራቸውም በሚጎትቱ አረጋውያን እየተንገዳገደ ያለ ብስባሽ ነው። የሻቢያ ሰራዊት አሁን አብረዋቸው ያሉትን እነ ምግባይ ኃይሌንና እነ ዮሐንስ መዲድን ትናንት ቃታ መሳብ ያስለመድናቸው፣ ተሸክመን አዲስ አበባ ያስገባናቸው፣ ሱሪ ያስታጠቅናቸው ልጆች ነበሩ እያለ ሲያላግጥባቸው የነበረ እነሱ አይደለም እንዴ? አሁን በትግራዋይ ደም ወንጀላቸውን ሊያጥብላቸው ነው? ትላንት የገደሉት የትግራይ ልጅ ደም በእጃቸው ላይ ሳይደርቅ ደም ጨምሩበትና አድኑን ማለታቸው ምን አይነት እርግማን ቢወርድ ነው? አያሰኝም? በጣም ከባባድ ቃላቶች ናቸው እነዚህ። እንግዲህ የሻቢያን ወታደር የገለጸበት መንገድ ሰምታችኋል።
ሁለተኛ ደግሞ አሁን የሚፈልገው እሱ እንትኑን ወንጀሉን በወንጀል ማጠብ ነው የሚፈልገው። የሚያጥብለት ደግሞ ማን ነው? እነ ደብረጽዮን ናቸው እንጂ ጦርነቱን በተቻለ መጠን ከኤርትራ ድንበር ማሸሽ ነው ትልቋል ሻዕቢያ። በዚህ በጣም ነው ማደንቀው። በነገራችን ላይ ከልቤ ነው ማደንቀው። በተቻለ መጠን ጦርነቱን ከኤርትራ ማራቅ ነው ኢሳያስ የሚሰራው። ማን ሞኛለ? ዩስፉል ኢዲየትስ ብሎ የተገለጻቸው ሰዎች አሉት። ጌታቸው እየነገረን ያለው ይሄንን ነው። መውለድስ ይቅርብሽ መሽናት አይከበድሽ እንደሚባለው ይቅርና ሄሜቲን አሸንፎ ሀገር ሊያስተዳድር እስካሁን በአርሚ 70 መስዋዕትነት ስህተቱን ለማረምና በስልጣን ላይ እየተንገዳገደ ለመቆየት የቻለው አልቡርሃን እውነቱ ከተነገረ ለተረፉት የአርሚ 70 እና አርሚ 13 አባላት በቤኒሻንጉል እንዲጠጉ ማጓጓዝ ከማቅረብ ባለፈ በተአምር የሚተርፈው ጥፋት የለም። እንግዲህ አርሚ 13 አርሚ 70 የሚባሉት አልቡርሃን ጋር መግባታቸውን እየነገረን ያለው ጌታቸው። የህወሓት አመራር ከልፍኝና ከጓዳ እየመዘበረ ጥቁር ለብሰው ካሳደጓቸው ምስኪን እናቶቹ ቅፍ እየነጠቀ የጥይት ራት የሚሆኑ ወጣት የትግራይ ልጆችን ሲያቀርብ፣ ፋኖና ሸኔ ደግሞ እጃቸውን እንዲያዋጡ በጽሁፍ መስማማትን ሲለፈልፍ ሰንብቷል። ወደ ሞትና ውርደት ማጥ እየዘፈቁ ከከዳተኞችና ከታሪካዊ ጠላቶች ጋር የጭራቆች ውል ፈጽመው ማለት ከየትኛው የንቀትና የትዕቢት ባህር የተቀዳ ነው። ስለዚህ አልቡርሃን ከሞላ ጎደል እየዳነ ያለውን በአርሚ 70 እና በአርሚ 13 ነው እየዳነ ያለው። ባለፈው ነግሬያቸዋለሁ። አስመራ ላይ በኢሳያስና በአልቡርሃን መካከል ያለው ስምምነት አንዱ ስምምነት በተቻለ መጠን ጦሩን ከትግራይ ኃይሎች እንዲመጣለት ከነዘመነ እየመለመሉ ነው። ፋኖም አልቡርሃን ጋር ገብቶ መዋጋት ይጀምራል። በነገራችን ላይ ትልቅ መተማመኛ የኢትዮጵያ ኃይሎችን አልቡርሃን ትልቅ መተማመኛ አድርጓቸዋል። ትልቅ። ስለዚህ በዚህ ደረጃ ደብረጽዮንም ተስማምቷል። የአርሚ 13 የተላከው በዛ ነው። አርሚ 70 ወትሮም የነበረ ነው። እነ አስረስም እየመለመሉ ነው። ወደ ሳዋ ያስገቡና ሳዋ የገባው በቀጥታ ወደ አልቡርሃን ይሄዳል ማለት ነው። አልቡርሃን ህይወቱ ትርትር እያለች የተረፈችው በኢትዮጵያ በተሸጡ ወታደሮች። ያለንበት ሁኔታ እኮ በጣም ነው እኮ የሚያሳፍረው። እንደ ኢትዮጵያ በጣም ያሳፍራል ባይዘው እና በጦርነቱን እሱ ከራሱ እያሸሸ የጥፋት ጥምረት እየፈጠሩ የሚሄዱበት ሁኔታ ነው። ፋይናሊ ስለ ጥፋት ጥምረቱ የጻፈውን ላንብብላችሁና ወደሚቀጥለው ርዕስ እንሄዳለን። የድሮውን ትቼ ይላል ጌታቸው ረዳ። የድሮውን ትቼ ደብረጽዮን ባለፈው ሰሞን ያደረገውን ልንገራችሁ። እርሱ የመጨረሻውን የኢሳያስን ትዕዛዝ ለመስማትና ለመለመን ኤርትራ ሄዶ ነበር። በደንብ ስሙዋ። የድሮውን ትቼ ደብረጽዮን ባለፈው ሰሞን ያደረገውን ልንገራችሁ። እርሱ የመጨረሻውን የኢሳያስን ትዕዛዝ ለመስማትና ለመለመን ኤርትራ ሄዶ ነበር። የነወዲ ባቤን የኤርትራ ባለስልጣናት ምክር ሰምቶ ጦርነት ጀምር ካልከኝ ለእያንዳንዱ የነፍስ ወከፍ መሳሪያ 4 ሎድ ወይም ጭነት ጥይት ስጠኝ ይለዋል። ይህን የጠየቀው ደብረጽዮን። የኢሳያስ አጋሮች የሰጡት አጭር መልስ ነው እንዲህ የሚል ባለህ ጀምር እናስከትልልሃለን የሚል ነበር። ባለህ ጀምር እኛ እናስከትልልሃለን። የኢሳያስን ክህደት እንዲሁም የደብረጽዮን ድንቁርናና የስልጣን ጥም ለማርካት የትግራይ ወጣቶች ሲያልቁ እረ በሕግ አምላክ አያሰኝም እንዴ? ለኢሳያስ ዕድሜ ማራዘሚያ የትግራይ ጦርነት አውድማ እንድትሆን ህዝባችን እንዲጠፋ አገብ አይደለምን?
እንግዲህ ተመልከቱ። አንደኛ ደብረጽዮን ኤርትራ ሄዶ ነበረ። ከነ ኢሳያስና ከቡድኖቹ ጋር ተገናኝተዋል። ከዛ በኋላ እንደ ክራይቴሪያ ለእያንዳንዱ ጦር በ4 ሎድ ወይም ጭነት የነፍስ ወከፍ ጦርነት ጀምር ካልከኝ ለእያንዳንዱ የነፍስ ወከፍ መሳሪያ 4 ሎድ ወይም ጭነት ጥይት ስጠኝ። እንግዲህ ቋንቋውን የወታደራዊ ቋንቋዎች ተንትኑት ስጠኝ ብሎ ጠየቀ። ባለህ ጀምራል። ባለህ ጀምርና እናስከትልልሃለን። ይሄን ከዚህ ከፊት በደንብ ነግሬያቸዋለሁ። ይሄን እንዳላችሁ ባላችሁ ጀምሩ በፍጥነት። ከዛ በኋላ ሻዕቢያ ያሽጎደጉድላችኋል ነው ያላቸው። እንትን እኮ ነው ነገሩ። የዚህ የተሳቢው በደረቱ የሚሳበው እንስሳ የሱ ጉዳይ እኮ ነው፣ ሌላ አይደለም። ጥምረት ወይም ህብረት ማለት ኤርትራ አደጎቿን ከደጃፏ አርቃ የምታባረርበት ጽምዶ ማለት ነው። አልቡርሃን ደግሞ በትግራዋይ ደም የተሰበረ ወንበሩን የሚያቆይበት፣ ትግራይ ግን በእሳት የምትለበለብበት የሸረኞች ጋብቻ ነው። እቺ በጣም የወደድኳት ቃል ናት። ባይዘው ጥምረት ወይም ህብረት ወይም ጽምዶ ማለት ኤርትራ ወይም የኤርትራ መንግስት አደጋዎቹን ከደጃፉ አርቆ የሚያባርርበት፣ አልቡርሃን በትግራዋያን ደም የተሰበረ ወንበሩን የሚያቆይበት፣ ትግራይ ግን በእሳት የምትለበለብበት የሸረኞች ጋብቻ ነው። በደረት የሚሳቡ ማለት ነው። በደረት እየተሳቡ ካብ ለካብ የሚተያዩ ማለት ነው። በአገር ውስጥም ሆነ በውጭ ተቀምጦ አብይ ወድቆ ተረኛ አስተዳዳሪ ልሁን እያለ የሚያዛጋ አጋጣሚ ጠባቂ የሚፈነጭለት ሰንሰለት ነው ጥምረት ማለት። አልተረፈም ደግሞ ወደ ዲያስፖራም ወደ ምንም ሄደና አብይ ይወድቅልኛል ብሎ እኔ ተረኛ አስተዳዳሪ ይሆናለሁ ብሎ የሚጠብቅ የዲያስፖራ መንጋ ማለት ነው። ኢትዮጵያ ምናምን የት ሄደ አቶ ልደቱ? ኢትዮጵያ ከአብይ በኋላ ምናምን ከአብይ በኋላ የእነሱ ርዕሶች የት ሄዱ? ባይዘዌ እንዴ 4 ወር 3 ወር በፊት እኮ ርዕሶቹ በሙሉ እነ ፕሮፌሰር ስቄል እነ ልደቱ እነ ዝነኛው ሚልኬሳ እነ ገዱ አንዳርጋቸው እነ ይልቃል ፕሮፌሰር ማንከል የሚባል ያኛው ሰውዬ እነ ዶክተር ምናምን እንደው እነ ማከብራቸው የነበሩ እነ ያሬድ እነ ማነው ገለታው ምናምን የሚባሉ እኮ ርዕሳቸው በሙሉ ከአብይ በኋላ የምትል ርዕስ እኮ። የት ሄደች እሷ ርዕስ? የት ሄደች ነው? ወይ ከአብይ በኋላ ምንድን ነው ያለው ነገሩ? ከምርጫ ሳይደርስ ነበር የተባለው እሱ ነገር። ውይይት ከአብይ ኢትዮጵያ ከአብይ በኋላ አሁን አብይ ይገረሰሳል። ኢትዮጵያን እንዴት እንትንበላት? በዙም በኮንፈረንስ አንዳርጋቸው ጽጌ የት ሄዱ? እሱ ነው ከአብይ በኋላ የት ሄደ? ማን ነው ምክክሩ ኮሚሽኑ ላይ ሲነሳ ሮጦ የሚመጣው? ማዴቦ የማዴቦ ልጅ የወዲ ሻዕቢያ የት ሄዱ? ከአብይ በኋላ ምን ሆነ? የት ደረሰ እሱ ስብስብ? ባይዘው እንትን የአቶ ልደቱ ስብስብ የት ገባ? እምጥ ገባ? ስምጥ የት ነው የገባው? እና አሁን ምን አለ ጌታቸው? በሀገር ውስጥም ሆነ በውጭ ተቀምጦ አብይ ወድቆ ተረኛ አስተዳዳሪ እሆናለሁ እያለ የሚያዛጋ አጋጣሚ ጠባቂ የሚፈነጭላት ሰንሰለት ነው ጥምረት ማለት፣ ጽምዶ ማለት አለ። አሁን አለ ለነገሩ እና አቶ ልደቱ አሁን ምክክር ማለት ብለው አሁን እሑድ ደግሞ ምክክር ሊያደርገው ነው። ምክክር ማለት ብለው ያሉት እነግራችኋለሁ። በቃ ምን አይነት እኔ እኮ አቶ ጀዋር is dead ምንም እኔ I'm very happy እሱን በመግደሌ። በነገራችን ላይ ፖለቲካሊ ነው ያልኩት። እኔ ሰው በህይወት እንዲሞት አልፈልግም። ፖለቲካሊ ግን ጀዋር is dead ድንገራችሁ። እሱን ደግሞ ትልቁን ድርሻ የአንበሳ ድርሻ ተጫውቻለሁ ብዬ አምናለሁ፣ እኮራለሁ በሱ። ፖለቲካሊ እንደሱ አይነት ሰዎች መሞት አለባቸው ብዬ ስለማስብ ዛሬ ምክክር ማለት ብሎ እሑድ ዕለት ምክክር ማለት ምን እንደሆነ እሑድ ዕለት ሊያሳየን ነው። አሁን ማማን ቢሆን ጥሩ ነው የጀዋር ምክክር መድረክ ላይ
ጀዋር፣ አሉላ ሰለሞን፣ ትንግርቱ አንድ ላይ አሁን ትንግርቱና አሉላ አንድ ላይ ሲወያዩ ማለት ነው። ትግራይ የምትባል ሀገር እንደ ባያፍራ የሚለው ቃል ከመዝገበ ቃላት መክፋቅ አለበት የሚለው ትንግርቱ ጄኖሳይድ ዋር ከሚለው አሉላ ጋር አብረው ሊወያዩ ነው። ደስ ይላል በጣም ተነጋገሩ እና ምን እንደሆነ እንትን ማለት አገራዊ ምክክር ማለት ምን ማለት እንደሆነ ከአሉላና ከትንግርቱ እንረዳለን ማለት ነው። መተን ከጀዋርና ከትንግርቱ እንረዳለን። የኢትዮጵያ የምትባል የራሷ ጉዳይ መዳኛ አይደለችም ኢትዮጵያ ከሚለው ትንግርቱ እንረዳለን። አማራ ብሔርተኝነት ነው ብቸኛ መፍትሄው ከሚለው አዲስ አበባ ምናምን ከሚለው እስቲ አገራዊ ምክክር ምን እንደሆነ ሲምቦሊክ ሆኖ እናሳያቸዋለን ነው ያለን ወንድማችን ጀዋር። እስቲ የሀገራዊ ምክክርን እናየዋለን። በእሁድ ዕለት ተጋብዛችኋል ቲክቶክ ላይ። ሶ ኢን ኤኒ ኬዝ በሀገር ውስጥም ሆነ በውጭ ተቀምጦ አብይ ወድቆ ተረኛ አስተዳዳሪ ልሁን እያለ የሚያዛጋ አጋጣሚ ጠባቂ የሚፈነጭላት ሰንሰለት ጥምረት ነው ጽምዶ ማለት ብሏቸዋል። ትግራይ ተጠቃች፣ ተበደለች፣ ሰው የማይሸከመው የዓለም ዋንጫው የዓለም ፍጻሜ ወረደባት ብሎ ከትግራይ ህዝብ ጎን ለመሰለፍ ከልቡ ይተጋ የነበረው ዓለም አቀፍ ለጋሽ አካል በዚህ ጽምዶ ምክንያት ልቡ ታውሮ እነሱ ራሳቸው እኮ የመከራ ጠሪዎች ናቸው ብሎ የዘረጋትን እጁን እንዲሰበስብ የሚያደርግ መሰሪ ጥምረት ነው። ዓለም ፊቱን ከትግራይ እንዲያዞር አደረገብን ነው እያለ ያለ ቁጭት ነው። ባይዘው የጻፈው እዚህ ቁጭት ነው እየጻፈ ያለ ዓለም ፊቱን አዞረብን። ለካ ጽምዶ ማለት ጥምረት ማለት እነዚህ ሰዎች የጦርነት ጽምዶዎች ናቸው ብሎ ዓለም ፊቱን ከኛ አዞረ። ትላንትና ሲያግዘን የነበረ ፊቱን አዞረ ነው። ቁጭት ነው። ገና ብዙ ያልነገረን ነገር አለን ብለው ለዚህ ነው ጌታቸው እነማን ነበሩ ሲተባበሩት የነበረው? ሳተላይት ነበረው? ምን ነበረው? ሰው ማን ነው? ይሄን ነገር ሊነግረን ይገባል። ጌታቸው ለሚነግራቸው ሊነግራቸው ይችላል። ግን እንደ ፐብሊክ እንጠይቃለን። በምን ሐሳብ የነበረ ሳተላይት ምናምን ሲያገኙ የነበረው? ከሱዳን የተራገፈ ጦር መሳሪያ በአይሮፕላን ገብቶ ተራግፏል። ታውቃላችሁ? ማን ያራገፈው? እንዴት ነው የተራገፈው? አልነገረንም ጌታቸው። ለዚህ ነው ካልነገረን የነገረን ከነገረን ያልነገረን ይበልጣል እያልን ያለን። ማን ነው? ማን ነበረ? ጦርነት ጦር መሳሪያ ከሱዳን ተነስቶ መቀሌ አርፎ ሲያራግፍ የነበረው? ለምን ፐርፐዝ ነበር ሲያራግፍ የነበረው? ለነጌታቸው ረዳ ኮንትሮልድ የማይሆን የሳተላይት ስልክ ሲሰጥ የነበረው ማን ነው? ኢዛት ዩኤስኤድ እነ ሳማንታ ናቸው ወይስ እነማን ነበሩ? ወይስ ሌላ ግንኙነት ነበረ? ከነገረን ያልነገረን ይበልጣል። እንደ ሙሉ ልብ እንድንደግፍ ነው። ሌላ አይደለም። ባይዘው በሙሉ ልባችን አውቀን ሰዎችም አውቀው እንዲረዱት ነው። ለዚህ ነው አሁን ምን አለ የውጭ ኃይሎች ትላንትና ትግራይ ተጎዳች ብለው የዓለም አቀፍ ለጋሽ አካላት ሲደግፉን ሲያግዙን ነበር። አሁን ግን ሲያዩት ለካ ራሳቸው የመከራ ጠሪዎች ናቸው ብሎ ተወን ነው የሚለው ጌታቸው። ተወን፣ የዘረጉትን እጅ ሰበሰቡ ነው የሚለው። ይሄ ጥምረት ለካ መሰሪ ጥምረት ነው ብለው ጽምዶ አሉ ነው የሚለው። ኦኬ፣ ያ አለው መረጃ። የምስራቅ አፍሪካ እንትን ነው። ብዙ ዲፕሎማቶች ወዳጆች አሉት። ስራው ራሱ የዲፕሎማቲክ ስራ ላይ ነው ያለው። ስለዚህ እነማን ነበሩ ከህወሓት ጎን ቆመው በዓለም አቀፍ ደረጃ የጦር መሳሪያ ሲሰጡ የነበሩት፣ ስልኮች ሲሰጡ የነበሩት ወዘተ ወዘተ። ይሄ በጣም ጠቃሚ ነው። ለእኛ ዲቴይል መነገር አለበት ብዬ አይደለም። ዲቴይል ማወቅ ያለብንን እንወቅ ነው እያልኩ ያለሁት እንጂ ለደህንነት ክፍሉ ለኢትዮጵያ ለመከላከያ ክፍሉ በሚገባው መልኩ እዛ ልትሰሩበት የምችሉትን ነገር እያንዳንዱን ዘርግፉልን እያልኩ አይደለም። ግን ጥያቄዎች አሉን። ፖለቲካሊ ቲፒኤልኤፍ ጦርነት ሲገባ ያኔ የትኛውን ጉልበት ተማምኖ ነበር የገባው? ሰሜን ዕዝን ሲመታ የትኛውን ተማምኖ ነው የመታው? የትኛው ውጭ ኃይል አብሯችሁ ነበረ? ማወቅ አለብን። የማወቅ ግዴታ የመናገር ግዴታም አለባችሁ። ነጌታቸው የሆነች ነገር ስትፈጠር አይደለም እየመጣችሁ ታሪክ እንንገራችሁ የምትሉን። የምሬን ነው። እኔ ከሙሉ ልብ
የነጌታቸውን መንገድ ደግፋለሁ፣ የነጻድቃንን መንገድ ደግፋለሁ፣ የነ ፕሮፌሰር ክንደያ መንገድ ደግፋለሁ። ኢትዮጵያ ሀገራችን ናት። የትግራይ ህዝብ፣ የትግራይ ፖለቲካ ኃይሎች፣ ምሁራን በልካቸው፣ በመጠናቸው፣ በችሎታቸው በሜሪት መመደብ አገራቸውን ኦን ማድረግ አለባቸው። ኢትዮጵያ ሀገራቸው ናት። የተሳሳቱ ትርክቶችን ማስተካከል አለባቸው። ኔሬቲቮች ካሉ እቺ ሀገር አብረን ነው ማደግ ያለብን፣ አብረን ነው መለወጥ ያለብን። ከዛ በዘለለ ግን ትምህርት ሊሆኑ የሚችሉ ትላንትና የጠፉ ጥፋቶችን እንደ ማስተማሪያ መውሰድ ጠቃሚ ነው ብዬ ነው ማለት። እኔ ብጋብዘው የሚመጣ ስላልመሰለኝ ነው። ሞክሬያለሁ፣ በዚህ አጋጣሚ ሞክሬያለሁ ወንድሜ። ግን ኢትስ ኦኬ። እኔ መምጣት አለ መምጣቱ ዳዝም ማተለኝ። ስለዚህ ይህ ተጠያቂነት እንዳይደርስበት ሰማይ ደግፎ የሚያድረው ለመሸ የሚሞክረው ቡድን ትናንት ሊገድልና ሊያጠፋ መጥቶ ከከሸፈበት ደመኛ ጠላት ጋር ተባብሮ በሚሊዮን የሚቆጠሩ ልጆችን በልቶ የሚያገሳ ጸረ ሰላም እንጂ የትግራይ ህዝብ ወገን አይደለም፣ ሻዕቢያ ወዘተ ማለት ነው። ስለዚህ ከጫንቃ ላይ አውርደህ ጣላቸው፣ ከነሱ የሚቀል የማይረባ የለምና። እነዚህ ሰዎች ትግራይን መዝጊያ እንደሌለው ባዶ ቤት፣ የትግራይ ወላጆችን ደግሞ ጧሪና ቀባሪ የሌላቸው ምስኪን ያደረጓቸው ነው። ተማጽነህም ተማልደህ የሚመጣ ለውጥ አትጠብቅ። እነዚህን እኩያን የሚወገዱበት ጊዜ አሁን ነው ብሎ ጊዜው አሁን መሆኑንም ጌታቸው በሰፊው ያነሳል። 6-7 ብዙ የታጨቁ ሐሳቦች ነው እዚህ ውስጥ ያሉት። ብዙ እነዚህ የታጨቁ ሐሳቦች አንደኛ ወደ ኋላ ታሪኩን ወደ ኋላ ወስዶ ይነግረናል። ከነገረን ውስጥ ደግሞ ቅድም ያልኳቸው አስገራሚ ስለ ጦርነት ያላቸው አመለካከት ራሱ ይሄ አይኪዋቸው የነ ፈትለወርቅ አይኪው የደብረ ጽዮን አይኪው በእውነት ቢለካ ጥሩ ነበረ። ከዛ ይሄ ደረጃ ያለ አይኪው አሁን ትግራይን እየመራ እያስተዳደረ ተመልከቱ። በምን ደረጃ ሊሆኑ እንደሚችሉ ጌታቸው ነው እየነገረን ያለው። ከዛ ቀጥሎ ደግሞ የኤርትራ ፍላጎት ምንድነው? ኢሳያስ ከነ ደብረ ጽዮን ጋር ሲገናኝ ወይም ደብረ ጽዮን ከኢሳያስ ሰዎች ጋር ሲገናኝ ምን ተነጋገሩ? የአልቡርሃን ፍላጎት ምንድነው? ምን እየተደረገለት ነው? በመጨረሻም ይሄ ጽምዶ የሚባለው ምንድነው ፍላጎቱ? ህወሓትስ ለምንድነው 4 ኪሎ መምጣት የፈለገው? ድሮም ይናገራል ባይዘው ጌታቸው ድሮም ቢሆን ኖ እነዚህ ሰዎች ትግራይን ማስተዳደር አይደለም ፍላጎታቸው፣ ኢትዮጵያን መቆጣጠር ነው ፍላጎታቸው። ካልተቆጣጠሩ ማፍረስ ብሎ ይናገራል። ስለዚህ ልብ ያላችሁ ልብ ብላችሁ እንድትሰሙት ነው የምፈልገው። ስለዚህ የዚህ የሰሞኑ የጽምዶ የምናምን ንግግርም ከዛ የተወለደ ነው የሚል ነውና እንትን ያረጋት አታች ያረጋት የፈትለወርቅ ንግግር ነው። የዚህ ሁሉ ጽሁፍ መነሻ ፈትለወርቅ የተናገረች ነው። ፈትለወርቅ እንደሰማችሁት ከአማራ ኃይሎች ከኦሮሞ ኃይሎች ጋር ምናምን ሆነን ወደ አዲስ አበባ እንመጣለን አይነት ነው የምትናገረው። ይሄን አሉላም ተርጉሞ አቅርቦታል። بيننا نشكم إنا مالتكم أديس أبا ساعة زبصح بيننا نشكم إنا مالتكم أفدق أديس أبا أمزك على سوزلو فانولو أفدق أديس أبا ناي أورومو نصعدنا سراويت لو أفدق أديس أبا ما حزتني هنا مالتكم بيننا نشكم إنا مالتكم أديس أبا ساعة زبصح بيننا نشكم إنا مالتكم أفدق أديس أبا أمزك على سوزلو فانولو أفدق أديس أبا ناي أورومو نصعدنا سراويت لو أفدق أديس أبا ما حزتني هنا مالتكم እንግዲህ ይሄ ነው እውነቱ የሆነ ያለውም ይሄ ነው። እንግዲህ ፋኖ ተሸክሞት እንዲገባ ነው ፈትለወርቅ እየጠየቀች ያለችው። አንድ ፎቶ በጣም 2-3 ፎቶዎች አይቻለው ፎቶሾፖች። እነዛ ፎቶሾፖች ዘመነ ካሴ ፈትለወርቅን ተሸክሟት፣ አንደኛው ዌልካም ቱ አዲስ አበባ የሚል አዲስ አበባ ከኋላ የምትታይበት ነው። ሁለተኛ ከወንዝ
ሲያሻግራት ነው ተሸክሟት ሽኮኮ አርጓትና ገርማል ማለት መጨረሻ ሄዶ ይሄ እንደሚሆን ግልጽ ነው። ይሄ ወደ ምንድነው የሚወስደን? የአፋብን የሚባለው ከዚህ በፊት በተደጋጋሚ እንደነገርኳችሁ ብትንትን ወጥቷል። አፋብን ፕራክቲካሊ የለም። ይሄ አማራ ፋኖ ብሔራዊ ንቅናቄ የሚባለው የለም፣ በተግባር የለም። ትላንትና እኛን ሲከሱን የነበሩት በተደጋጋሚ ያው ሚዲያ ላይ ስላሉ ሚዲያም ስለተቆጣጠሩ ስሜንም በተደጋጋሚ ስለሚያነሳ እሱን ራሱ እኮ የአማራ ጠላት እያሉ ኦቦ እያሉ የሚገልጹት እነ ግርማ ካሳ ትላንትና በጻፉት ጽሁፍ በአፋብን ተስፋ እንቁረጥ ብሎ እኮ ጻፈ። ግርምሽ እንኳን ደህና መጣ፣ የፖለቲካ ድህነትን አጥፋል። አሁን ትላንትና ጽፏል። በዛ መጠን ፕሮግራምም ሰርቷል። አላየሁትም ፕሮግራሙን። ያው በፊት ወዳጅ ስለነበርን ነው፣ አንድ የጋራ ሳተላይት ስለነበረን እና ግርማ ካሳ ትላንት በአፋብን እርሱት ነው ያለው። እርሱት አፋብን ነው። እኔማ የአማራ ህዝብ ከረሳው ቆየ እኮ ብዬ ነግሬህ ነበረ። ግርማ ካሳ ከተረሳ ቆየ። ዛሬ አንተነ ትንሽ ገለጥ ሲልልህ አፋብንን እርሱት ያልከው ለምን እርሱት አልክ? ያው የጻፍካቸውን አንድ ገጽ ነው 2 ገጽ ጽሁፍ አንብቤዋለሁ። እውነታው ግን እሱ ነው። ተረስቷል። አፋብን በአንተ ጭንቅላት ውስጥ ነው፣ ማይንድ ሴት ውስጥ ነው እንጂ ያለው ኦልሬዲ አፋብን ተረስቷል። አፋብን የሚባል የለም፣ ተበታትኗል። ልንገራችሁ ይሰይዛታ ላንብብላችሁ። እንደውም ስክሪንሻት እንዳያጠፋው ብዬ ስክሪንሻት አድርጌ አስቀምጬዋለሁ። ግርማ ካሳ ብሉና ግቡና ይዩት። የአንድ ሚዲያ ባለቤት ነው። ጥሩ ወዳጅ ነበረን በነገራችን ላይ። ለኔ ቆረቆርልኝ ነበረ በጣም ከሚደርስብኝ ጫና። ራቅ ያለ ቦታ ነው የጻፍኩት። ሄዳችሁ ግቡት። ቀጥታ ምንድን ያለው አፋብንን እርሱት ብሎ ነው የጻፈው ግርማ። እርሱት፣ ቃሏም እርሱት ናት። ነገ ይዤላችሁ እመጣለሁ። ብዙ እንትን ስክሪንሻት ውስጥ ነው። አፋብን ከተረሳ ቆየ። በአንተ ጭንቅላት ውስጥ ነው እንጂ ያልተረሳው አፋብን ተረስቷል። ያም ሆነ ግን አፋብን ያልተረሳበት ቦታ ግን አለ። አንዱ ርዕስ እሱ ናት። አፋብን ያልተረሳው በእነ ደብረ ጽዮን ምላስና በእነ ደብረ ጽዮን የዲያስፖራ ፕሮፓጋንዳ ክፍል ያልተረሳው። የእነ ደብረ ጽዮን በፍጹም አፋብንን ሊረሱት አይችሉም። ለምን የማይረሱት? ሁሌ ደካማ የአማራ ኃይል ትሮይ ሆርስ ነው የሚፈልጉት። ሁሌም ባይዘዌ አፋብንን ያፈረሱት ህወሓቶች ናቸው። ይህን ነግሬያቸዋለሁ። እስክንድርን በካልቾ የመቱት ቲፒኤልኤፎች ናቸው። ዛሬ ውሸት ነው ብሎ ያወጣማ እስክንድር። አፋብን ውስጥ ገብተው ፍርከስከስከስ ያደርጓቸው ምናልባትም ከፌዴራል መንግስት በላይ ቲፒኤልኤፍ ነው። አይዳውት እንደውም የአማራ ክልላዊ መንግስት ውስጥ ያሉ አንዳንድ ውስጥ አርበኞች ከነሱ ከፌዴራል መንግስቱ በላይ አፋብንን ብትንትኑን ያወጣው እነ ደብረ ጽዮን ናቸው። የተበታተነ አፋብን ነው የሚፈልጉት እነሱ። ስሙ አለ፣ ኤግዚስት ያደርጋል ስሙ። ጉልበት የሌለው ፍላጎቱ የተበታተነ አቅም የሌለው ፖለቲካ አስተሳሰብ የሌለው የአማራ ህዝብ ጥያቄዎች ብሎ ጥያቄዎቹን የማያነሳ ይሄ የህወሓት ግብ ነው። ያን ግብ ስኬት የህወሓቶች የግብ ስኬት ነው። እና ዛሬ ኮት አድርጉኝ እኔ አፋብንን ያፈረሰው የፌዴራል መንግስቱ የወሰደው እርምጃ አይደለም። በዋናነት የአማራ ክልል የወሰደው እርምጃ አይደለም። በዋናነት ህወሓት የወሰደው እርምጃ ነው። አፋብንን ፍርክስክሱን ያወጣው። ኮት አድርጉት ከፈለጋችሁ ዛሬ። ምክንያቱም ከተጠናከረ
ፖለቲካሊ ከተሰበሰበ የፖለቲካ አጀንዳ ካመነጨ የአማራ ህዝብ ጥያቄዎች ምንድናቸው ብሎ የሐሳብ አንድነት ያለው ቡድን ሊመጣ ነው። የአማራ ጥያቄዎች ምንድናቸው ብሎ የሐሳብ አንድነት የፈጠረ አፋብን ደግሞ እነሱ እንዳሉት ብልጽግናም አይውደደው ብለን ብናስብ በጣም የማይወደውና በጣም የሚናደደው የሚጠላው ግን ቲፒኤልኤፍ ቢኮዝ የአማራ ህዝብ ጥያቄዎች ከኢንትረስት የሚባለው ነገር የአማራ እንዲቃኖች ኢንትረስት ከህወሓት ኢንትረስት ጋር እሳትና ጭድ ነው። አሁን ዛሬ እነ ፋሲሌን ያለማያቸዋለሁ ቲፒኤልኤፍ ይሄ የመሬት ጥያቄን እርግፍ አድርጎ ቢተው እኮ አብረን ለመስራት እንችላለን። የኔ ወንድም እንዴ ፋሲል አንዳንዴ እንዴት ነው ወዴት ነው የምትወርደው? 40% መሬታችን ካልተያዘ ሞተን እንገኛለን። ልንገር ፋሲል 40% የሚለውን መሬት ብልጽግና ውሰደው ቢለው ነገ ከብልጽግና ጋር ለመደራደር ቲፒኤልኤፍ እየሮጠ ይመጣል። ምን አይነት የፖለቲካ መቀንጨር ውስጥ እንደገባችሁ ያው የመበታተናችሁ ውጤት ነው። አሁን ደግሞ ደጋግሞ ይጽፋል። እዛ ኮንቨርሴሽን አይቻለሁ በፋሲልና በሌሎች ሰዎች መካከል በጻፈው ላይ ህወሓት የመሬት ጥያቄውን እርግፍ አድርጎ ቢተው ህወሓት የመሬት ጥያቄውን እርግፍ አድርጎ ከሚተው የትግራይ ህዝብ ቢጠፋ ይመርጣል። በነገራችን ላይ ምን አይነት ድንቁርና ውስጥ እንዳለ ምን አይነት ማለት ቆም ብሎ ማሰብ። ስለዚህ አፋብን ያፈራረሰው የደብረ ጽዮን ቡድን ነው፣ የፈትለ ወርቅ ቡድን ነው። አዲሱ ድንበት ነው ያፈራረሳቸው ከዲሲ። ቀላል ሰው አይደለም በማፈራረስ መጀመሪያ ለሁለት ሰነጠቃቸው። የእስክንድር ቡድን፣ የዘመነ ቡድን። የእስክንድር ቡድን ተመታ በሚገባ መጠን ድጋፍ ተደርጎ ከህወሓት የመሳሪያም የምንም ድጋፍ ተደርጎ የእስክንድር ቡድን ተመታ። ሲመታ እስክንድር ያው ደረቅ ነው፣ እዛው ቀረ፣ ደርቆ ቀረ። እስክንድር ጋር ያሉ ሰዎች ከመሞት መሰንበት ብለው ጥለው መጡ አዲስ አበባ። እነ ኮሎኔል ፋንታው ሟባ፣ እነ ኮሎኔል ምናምን፣ እነ ረዳት ፕሮፌሰርን ምናምን የምትሏቸው እነ መቶ አለቃ ማስረሻ ሰጤ፣ ዋና ክሪም የሚባሉት የአፋብን ውስጥ የነበሩ ሰዎች ብለው ጥለው መጡ። ዛሬ አዲስ አበባ አገራዊ ምክክር ላይ አጀንዳ እየተወያዩ ነው፣ አስተያየትም እየሰጡ ነው። በጣም ኢንተረስቲንግ ውይይት እንዳለ ሰምቻለሁ። በነገራችን ላይ መለስ በጣም ሁለት ሰው አግኝቼ ነበር። በጣም ኢንተረስቲንግ የሆነ ውይይት ነው ያለው። ውጪ እንደሚወራው አይደለም። እሺ እስክንድር ተመታ፣ ደርቆ ቀረ። ከእስክንድር ጋር ያሉ ሰዎች ጥለው ወጡ፣ ሸሽተው ወጡ። ሻቢያ ሊገለን ህወሓት ሊገለን ነው ብለው ሸሽተው ወጡ። ስቴፕ 1 አትሉ? ፈትለ ወርቅ ስራዋን ሰራች፣ ደብረ ጽዮን ስራውን ሰራ፣ ወዲንበቴ ስራውን ሰራ፣ ምግቤ ስራውን ሰራ። ቀጠሉ። ሲያዩት የጎንደሩም ጥሩ አይደለም። ዘሶኮልድ የርስት ጉልት ጥያቄ ያለው አጽመ ርስት የሚባል ጥያቄ ያለው ጎንደሩ 40% ከምትባለው ጋር ችግር ነው። ስለዚህ ጎንደሩን መቱት። ጎንደሬው ግን ነቄ ሆነ። ጎንደር ፋኖ ነቄ ሆነ። ገና በደንብ አልባነነም፣ ግን ቢያንስ የሐሳብ አንድነት ሰበሰበ። የጎንደሩ ለካ ቲፒኤልኤፍ እየፈለገ ያለው ይሄንን ነው። ዲያስፖራ ላይ ያለ ጎንደሬ፣ ጫካ ያለ ጎንደሬ፣ ለሁለት ተሰንጥቆ የነበረው ጎንደሬ ምናምን ጎንደር ብሎ ተሰባሰበና እንደውም ሐምሌ 5 ናት ምልክታችን እናስቀምጥ። በምፐር ስታምፕ የምናደርገው በምፐር ስታምፕ የሚል አንድ አሪፍ መጽሐፍ አለ፣ ባይዘው ያንብቡት። የበምፐር ስቲከር ላይ የምታጣብቁት ነገር ማለት ነው በመኪናችሁ እንትን ላይ። ስለዚህ ሐምሌ 5 የሐሳብ አንድነታችን ቀን ጎንደር ተገንጥሎ ወጣ። ተለያይተው የነበሩት ተዋሃዱ። አርበኛ መሳፍንት፣ አባት መሳፍንት
ሽፍታ መሳፍንት ነው የምላቸው አዋሃዷቸው። ጥያቄያቸውን ክሊር አረጉ። የኃይል አሰላለፍ ሰሩ። የጠላት አሰላለፍ ሰሩ። የአማራ ህዝብ ጥያቄ ምንድነው የሚለውን አይደንቲፋይ ያደረጉ። የርስት ጉልትት ጥያቄ ለድርድር አይቀርብም አሉ። ጎንደር ተገንጥሎ ወጣ። ይሄ እውነት ነው። አንድ ዘመነ አስረስ የህዝብ ግንኙነት ኃላፊው ስለ ጎንደር ሲያወራ ሰምታችኋል? በየቀኑ ሚዲያ ይወጣል። ስንት ትናንሽ ነገሮች ያወራል አስረስ። እንትን እየሄደ አንከር እየሄደ ኢትዮ ሰላም ኢትዮ ኒውስ እየሄደ ምናምን እየሄደ አንድ ቀን ስለ ጎንደር አውርቷል? ያውራስ ይችላል? የለም። ሶ ጎንደር ተገንጥሎ ወጣ። ጽንፈኛው ነው፣ ታጣቂው ነው እያልኩ ያሉት። ቀጠለ። ወደ ጎጃም ነው። ጎጃም ሲመጣ በአስረስና በዝናቡ መካከል ያለው ልዩነት የጠላትነት ፍለጋ በጠላትነት መፈላለግ አስረስ ፌዴራል መንግስቱን በዛ ልክ አይፈልገውም። በነገራችን በዛ ልክ አይጠላው። ፌዴራል መንግስቱን መከላከያን አስረስ የዝናቡ ያህል አይጠላውም። ዝናቡን የሚጠላበት ለከት የለውም አስረስ። ያም በሪቨርስ ትሩ ነው። ዝናቡም ተመሳሳይ አስረስ ላይ ምስራቅ ጎጃም ምዕራብ ጎጃም ማለት ነው። የሰሞኑ የመከላከያ እርምጃ ነገሩን የመጨረሻ በታተነ። ማሳረጊያ ነጥብ እሷ ናት። መከላከያ የወሰደው የሰሞኑ እርምጃ የአማራ ክልላዊ መንግስት ከመከላከያ ጋር ሆኖ የጸጥታ ኃይሎቹ የወሰዱት እርምጃ የጎጃሙን ፍጻሜን ያረጋገጠው። ዲያስፖራ ላይ ያለው የአማራ ጽንፈኛ መበላላት የጀመረው ከዚህ ጀምሮ መበላላት የጀመረው ሰሞኑን የኢትዮጵያ መከላከያ ሰራዊት ከአማራ ክልል የጸጥታና የፖለቲካ ኃይል ጋር በመቀናጀት በወሰደው የጸረ ሽምቅ ኦፕሬሽን የተጠና ኦፕሬሽን ማለት ነው በዲያስፖራ የሚገኘው የጽንፈኛው ታጣቂ ኃይል የፕሮፓጋንዳ ክፍል እርስ በራስ እንዲናከሱ ነው ያደረጋቸው። ስር መሰረቱን በደንብ መያዝ አለባችሁ። በተለይም መከላከያ ሰራዊቱ በምስራቅ ጎጃም እና በምዕራብ ጎጃም በዋሸራ፣ በደጋዳሞት፣ በፈረስ ቤት፣ በሐሙስ ገበያ፣ በሰከላ ወዘተ የወሰዳቸው እርምጃዎች ዲያስፖራ ላይ ያለውን እዛም ያለውን ስንጥቅጥቁ እንዲወጣ ነው ያደረገው፣ እንዲባላ ነው ያደረገው። ትሪገሪንግ ፋክተሯ ሰሞኑን መከላከያ የወሰደው የጸረ ሽምቅ ኦፕሬሽን ናት። ዛሬም ለማውራት የፈለኩት ከሱ ጋር የተሳሰረው ነው። ትሪገሪንግ ፋክተር እሱ ስለሆነ ማለት ነው። ቅድም ሂስቶሪካል እና እንትኖቹን አንስቼላችሁ ወደ መጨረሻ ስንመጣ የሳምንቱ ክስተት ውስጥ ትሪገሪንግ ፋክተሩ የኢትዮጵያ መከላከያ ሰራዊት የወሰደው የጸረ ሽምቅ ውጊያ ምስራቁና ምዕራቡን ጎጃሙን በተነው። ነዋሸራ ነደጋዳሞት ምናምን ለረጅም ጊዜ በቁጥጥር ስር ነበሩ በታጣቂው ኃይል። አሁን አይደለም። የደጋዳሞት ኮሚኒኬሽን ዛሬ ያወጣው መግለጫ አለ። ደጋዳሞት እንዲህ ይላል ባጭሩ። የደጋዳሞት ኮሚኒኬሽን ጽሕፈት ቤት ብላችሁ ግቡና እዩት። በምዕራብ ጎጃም ዞን በደጋዳሞት ወረዳ ለወራት በቆዩበት ወቅት ጽንፈኛው ኃይል ለወራት በቆየበት ወቅት ከፍተኛ ውድመት አድርሷል፣ ዘረፋ አካሂዷል። በቆየበት ወቅት ነው የሚለው። በነገራችን በቆየበት ወቅት ማለት አሁን የለም ማለት ነው። ካላችሁ አሁን ደጋዳሞት ላይ ሆናችሁ አሳዩ። ያ ማለት ጠሽ አድርጋችሁ አትወጡም ምናምን ማለት አይደለም። ኢትስ ኖት ኮንቬንሽናል ዋር። የጉሬላ ጦርነት ስለሆነ የሆነ ሰው ቤት 10-15 ተደብቃችሁ የሆነ ማታ ወጣችሁ ጠሽ አድርጋችሁ ደጋዳሞት ተቀጣጠለች ልትሉ ትችላላችሁ። ምንም ችግር የለውም። ወይ 5-6 ወታደር የተዘናጋ 30-40 ወታደር ልትይዙ ትችላላችሁ። እሱ ችግር የለውም። ባይዘው there is no conventional war
ባለፈው እንዳነሳውላችሁ ኮንቬንሽናል የሚባል ጦርነት የለም። አማራ ክልል ኮንቬንሽናል ጦርነት የለም ኖርማል። ሶ አሁን የደጋዳሞት ኮሚኒኬሽን ጽህፈት ቤት እንዳለው ምን ሆነ ማለት ነው? በምዕራብ ጎጃም ዞን በደጋዳሞት ወረዳ ለወራት ተቆጣጥረውት የነበረው ቦታ ላይ አፈራርሰውት አውድመውት ዘርፈው ወጡ ብሎ ነው ኮሚኒኬሽን ጽህፈት ቤቱ ይጻፍ። እንግዲህ የሰሞኑ የኢትዮጵያ መከላከያ ሰራዊት የወሰደው የጸረ ሽምቅ ውጊያ ኦፕሬሽን፣ የተጠና ኦፕሬሽን ምስራቅና ምዕራቡን በተነው፣ ከቦታቸውም ወጡ። ይሄ ምን አደረገው? ዲያስፖራ የነሱን ደጋፊ ማባላት ጀመረ። ስንጥቅጥቁ ወጣ። 3-4 ነገሮች እነግራችኋለሁ እንደማጠቃለያ። መሬት ላይ ያሉ እውነቶች ነው እነግራችሁ፣ የተጻፉም ናቸው። ጎልተው የወጡ የመደባደቢያ መረጃዎች፣ አንዱ ከአንዱን ዲያስፖራ ላይ እንዴት እንደሚደበድበው ማለት ነው። የአስረስ ማረ ደጋፊ በዚህ በኩል፣ የዝናቡ ደጋፊ በሌላ በኩል፣ የሌላው ደጋፊ በሌላ በኩል ነው እንዴት እንደሚደባደቡ 3 ነገሮች እነግራችኋለሁ። አንደኛ የአስረስ ማረና የማርሸት ፀሐዩ ቡድን ለኢትዮጵያ መንግስት ወይም ለመከላከያና ለክልሉ ባለስልጣናት መረጃ አሾልኮ ሰጥቶ ዝናቡን አስቀጠቀጠ የሚል ነው አንደኛው ዘገባ። እነዚህ ሰዎች እኮ በቃ ልድገምላችሁ ምን እያሉ እንደሆነ የጻፉትን ሁሉ እኮ ነው ስክሪንሾት ተደርጎ የተቀመጠ ውይይት እያደረጉበት ያለ ምናምን ነው። አስረስ ማረና ማርሸት ፀሐዩ ቁጭ ብለው ተስማምተው ሴራ ሸርበው ከኢትዮጵያ መከላከያ ጋር ግንኙነት አድርገው ከአማራ ክልል ባለስልጣናት ጋር ግንኙነት አድርገው ጀግናችንን ዝናቡን መረጃ ሰጥተው አስደበደቡብን። ከየት የመጣ ነው የሚለው አሁን እንዳልኳችሁ በዲያስፖራ የሚገኙ የነሱ ቀንደኛ የፕሮፓጋንዳ ክፍሎች ናቸው። ተመልከቱ እንግዲህ አስረስ ከመከላከያ ጋር ሲያሴር፣ ፀሐዩ ከመከላከያ ጋር ሲያሴር፣ አስረስ ከአማራ ክልል ካሉ የአማራ ብልጽግና ባለስልጣናት ጋር ሲያሴር፣ ከጸጥታ ኃይሉ ከአማራ ብልጽግና ወይም ከአማራ ክልል ጸጥታ ኃይሎች ጋር አሲሮ ያሴረው ደግሞ ዝናቡ ስለ ዝናቡ እና ስለ ዝናቡ ኃይሎች በቂ መረጃ ሰጥቶ በሰጠው መረጃ ላይ ተመርኩዞ የኢትዮጵያ መከላከያ እርምጃ ወሰደ። ባጭሩ ምን እያሏችሁ መሰለ? ዝናቡን ያስቀጠቀጠው አስረስ ነው። ዝናቡን ያስቀጠቀጠው ፀሐዩ ነው። በማን? በኢትዮጵያ መከላከያ የተጻፈ ነው። አስረስና ማርሸት በነዝናቡ ላይ ያላቸውን ቂም ተወጥተዋል። ዝናቡን በራሱ ገጥሞ ማሸነፍ ስለማይችሉ ያደረጉት ነገር እነዝናቡ ያሉበትን ቦታ ለይተው ለኢትዮጵያ መንግስት በመስጠት እንዲቀጠቀጡ አድርገዋቸዋል። ከዛም በኋላ ሸሽተው የመጡትን የዝናቡ ኃይሎችን እና አስረስ በቁጥጥር ስር አውለው ይቅርታ እያስጠየቁ ነው። ከምስራቅ ወደ ምዕራቡ እየመጡ ነው። ከምዕራብ ወደ ምስራቁ እንግዲህ ምዕራብና ምስራቅ ይተማታብኛል። እኔ እንደ አዲስ ኮምፓስ የጠየቃችሁኝ ሰዎች እና አስረስና ማርሸት እንደ መንግስት አካላት ዝርዝር መረጃዎች ይስጡ አይስጡ የማውቀው ነገር የለም። ይሄን ባጭሩ መመለስ ነው ፈልገው። የማውቀው ነገር የለም። እና አስረስ መረጃ ሰጥተው ሊሆን ይችላል፣ ላይሆን ይችላል። እነ ፀሐዩ መረጃ ለመከላከያ ሰጥተው ሊሆን ይችላል፣ ላይሆን ይችላል። የማውቀው ነገር የለም። አንድ ነገር ግን አውቃለሁ። ያ የማውቀው ነገር ምንድነው? አስረስ ደመኛ ጠላቱ ዝናቡ ነው እንጂ መከላከያ አይደለም። ወይም ደግሞ መከላከያና ዝናቡ አንድ ላይ ቀርበው ማንን መምታት ትፈልጋለህ ቢባል ዝናቡን ነው የሚለው አስረስ። እሱን አውቃለሁ። ከዚህ ጫፍ የረገጠ ጥላቻው ተነስቶ መረጃ ሰጥቶ ሊሆን ይችላል።
ዝርዝር መረጃ ግን የለኝም። ሶ አስረስ ማረና ማርሸት ፀሐዩ ላይ የወጡ ያሉ መረጃዎች እነዚህ ናቸው። በአብዛኛው መዋ ተዋህዶ የሚባለው በቤተክርስቲያን ጭንብል ያለው አካል እያራመደ ያለው ይሄንን ነው። ሌላም ጽንፈኞች አሉ በካሊፎርኒያ በምናምን ያሉ ጽንፈኞች ይሄ እንትኑን ሊድ የሚያደርጉ እነሱም እየጻፉ እያወጡ ያሉት ይሄንን ሶ አስረስና ማርሸት ናቸው ያስበሉት ዝናቡን ብለው ማለት ነው። እንዳልኩት እኔ መረጃ የለኝም፣ ቢኖረኝም አልናገርም። ፎር ዛት ማተር አይጠቅምም። እኔ በአካል አስረስም በህይወት እንዲያዝ ነው የምፈልገው። ዝናቡም በህይወት ሌሎቹም በህይወት ተይዘው የህይወት ትምህርት ወስደው ሽግግር ፍትህ መጥቶ ሁሉም ተጠያቂ ሆኖ ሁሉም ወደ ሀገሪቷ እንድትመጣ ነው እንጂ የከሌ መሞት የከሌ መዳን ለእኔ ብዙ ትርጉም የለው። ትርፉ ቁርሾ ነው። ምስራቅና ምዕራቡ ጎጃሙ ተጣላ ማለት ቁርሾ ነው ትርፉ። እኔ አንዳንዶች ያሉ የሚያስቁኝ ሰዎች ምስራቅና ምዕራብ አለ ጠቅላይ ሚኒስትሩ ሊያጣላን ምናምን። እናንተ ወርሰ በራሳችሁ አሁን እኮ ያለው ጥያቄ አስረስ ስለ ዝናቡ ጠቆመ አልጠቆመ እኮ ደረሰ እኮ መረጃው። ፀሐዩ ስለ ማርሸት ፀሐዩ ስለ ዝናቡ ጥቆማ ሰጣ አልሰጠ እኮ ደረሰ። አሁን ምን ነው የምታወሩት? አንደኛው ነጥብ ይሄ ነው። ሁለተኛው በዝናቡ የሚመራው የምስራቅ ጎጃም ፋኖ በእነ አስረስና ማርሸት ላይ ጥቃት ሊሰነዝር ነበረ የሚል ደግሞ ሁለተኛ እያመጡ ነው። ሊሰነዝርብን ነበር የሚል ነው። ሶስተኛው አፋብን ምን ያህል የአፋብን አመራሮች በዝርፊያ ላይ እንዳሉ ሀብት ወደ ውጪ እያሸሹ እንደሆነ ምርጥ ተሞክሮ ከነ ምግበይ እንዴት እንደወሰዱ ምርጥ ተሞክሮ ከነ ወዲም በተይ እንዴት እንደወሰዱ ሰው በውጭ ሀገር እስከ 8 ኪሎ ግራም ወርቅ ሀብት ንብረት እያሸሹ መሆኑን ዛሬ ነው የምትሰሙት። እኛ በተደጋጋሚ ነግረናችኋል። በተደጋጋሚ አሁን ያስረስ አንድ ቀኝ እጅ አለች። ሁሌ ነው የምነግራችሁ። ሚዲያውን ስለምትመጥን አይደለም ማመጣት። የምሬን ነው የምላችሁ። የሚዲያውን ስለምትመጥን ሳይሆን የአስረስን የምታዘው እሷ ስለሆነች ነው ማመጣላችሁ። አስረስን ተነስ ተቀመጥ የምትለው እሷ ናት። የአስረስ አንደበት ናት። የማርሸት ፀሐዩ አንደበት ናት። በግልጽ ነው የተናገረችው። 8 ኪሎ ግራም ወርቅ የሚጠጋ ውጭ ሀገር አስቀምጠዋል። ብዙ ቦታ ሰምታችሁታል። ዝም ብሎ የውሸት መረጃ አይደለም፣ ትክክለኛ መረጃ ነው። በነገራችን ማንም ውሸት ሊለው የማይችል መረጃ ነው የመረጃ ኤንድ ቅርበት ስላላቸው ነው ይሄን የሚነጋገሩት። አደባባይ የሚወጣው ተፈልጎ ነው። ቅድም እንዳነሳሁት እቺ ሴት የማርሸትንና አስረስን ቁጭ ብድግ የምታደርጋቸው ነው። አውሮፓ ቁጭ ብለው እስቲ ወጥተው እነ ማናት ማዛ መሐመድ ይሄ መረጃ ውሸት ነው ብለው እስቲ ፕሮግራም ይስሩ ፕሮግራም። እስቲ ወጥተው እነ ዘሶኮልድ ኤምኤስ ወይ ሌላው በዛ ዙሪያ ያለ የአማራ ጽንፈኛው ወይም ደግሞ አሁን አማራነታቸው የተገለጠላቸው እነ እንትናን እና አስረስን ግር እየጠኑ ያሉ እና አስረስ አንግሱን እንደ ዲያስፖራ የሚሉ እስቲ ወጥተው የዚች ልጅ መረጃ ውሸት ነው ብሎ ፕሮግራም ይስሩ። ሀብት ንብረት እያሸሹ ነው ያሉት። 8 ኪሎ ግራም ዝም ብሎ ቀላል ነገር አይደለም። ሊሆንም ይችላል፣ ቀላል አይደለም። በዛ ጀርባ ባለ ሀብቶች አሉ። ነገራችን ላይ አንዳንዶቹ ባለ ሀብቶች አሁን ትንሽ ነገሩ ማስኬድ ስላልሆነ ምናምን አይነት ነገር ጀምረዋል። እሱ ሌላ ጊዜ ይመለሳል። ትንሽ ራሳቸውን ጎተት ማድረግ እግር መጎተት የጀመሩ ባለ ሀብቶች አሉ። አሁን የትም ርቀት የሚያስኬድ መንገድ አይደለም ብለው እሱ ጊዜው ሲደርስ እነግራችኋለሁ።
እውነቱን ልንገርህ ቀጣይ ወደ አንተ ነው የሚዞረው አርበኛ ዘመነ ካሴ በቀጣይ እናንተ አፈር መሬት ያስጠላል በእውነት በዛ ምስኪን ድሃ ህዝብ የእናቶቻችሁን መቀነት እየፈታችሁ እናንተ እኔ በጣም ነው ማዝነው እኔ በጣም ነው ማዝነው ውጭ ሀገር ያስቀምጣሉ 8 ኪሎ ወርቅ ጫካ ትግል እናንተ በዚህ በጫካ ትግል ይሄንን ካረጋችሁ ነገ እና ስልጣን ላይ ከወጣችሁ እመቤቴን ነው የምላችሁ ያንን ህዝብ ወያኔ አማራ ብሎ ከሚገለው በላይ የምትገሉት እናንተ ናችሁ። እስካሁንም ገላችሁታል። አሁንም የምትገሉት እናንተ ናችሁ። እናንተ በዚህ በጫካ ስልጣን ይሄን ያህል ገንዘብ ውጭ ሀገር ያስቀመጣችሁ አላችሁ እኮ ብዙ ብቻ ሀገር በደንብ እኮ ያስቀመጣችሁ እንዳላችሁ በደንብ እናውቃለን። በጣም ከፍተኛ ሀብት ያላችሁ እንዳላችሁ እኔ እውነቱን ልንገርህ በቀጣይ ወደ አንተ ነው የምዞረው አርበኛ ዘመነ ካሴ በቀጣይ እናንተ አፈር መሬት ያስጠላችሁ በእውነት በዛ ምስኪን ድሃ ህዝብ የእናቶቻችሁን መቀነት እየፈታችሁ እናንተ እኔ በጣም ነው ማዝነው ውጭ ሀገር ያስቀምጣሉ 8 ኪሎ ወርቅ ገና በጫካ ትግል እናንተ በዚህ በጫካ ትግል ይሄንን ካረጋችሁ ነገ እና ስልጣን ላይ ከወጣችሁ እመቤቴን ነው የምላችሁ ያንን ህዝብ ወያኔ አማራ ብሎ ከሚገለው በላይ የምትገሉት እናንተ ናችሁ። እስካሁንም ገላችሁታል። ወያኔ አማራ ብሎ ከሚገለው በላይ እናንተ ትገሉታላችሁ። አሁንም ገላችሁታል። 8 ኪሎ ግራም ወርቅ ውጪ የምታስቀምጡ ሀብት ንብረት ውጪ የምታስቀምጡ ገንዘብ በኪሎ ግራም የምታውቁ በኪሎ ግራም አባዙትና 1 ኪሎ ግራም ስንት ግራም ነው የሚለውን አባስታችሁ 1 ግራም ደግሞ ስንት ይሸጣል የሚለውን አስባችሁ ኢትዮጵያ ስንት እንደሆነ ስለማላቅ ነው ካልኩሌት አድርጉት። ከዛ በ8 አባስታችሁ እንትን በሉት 8 ኪሎ ግራም ወርቅ about 1.5 million to 4 million ነው ይለናል። ረተው አባዙት ረተው 8 ኪሎ ግራም gold is about 1.5 million to 4 million dollars። የሰማችሁ ነው። እንግዲህ በዚህ ደረጃ ነው ያለው 5 ሚሊዮን ዶላር ምናምን ውጭ ሀገር የሚልኩ ናቸው የሚያስቀምጡ ናቸው። ዩጋንዳ ያሉት አንዳንዶቹ ዘመነ አርበኛው ዘመነ ጀግናችን ቀኝ አውራሪ ነው ፊት አውራሪው ቀኝ አዝማችሁ ግራዝማች ምናምን እያሉ የሚሰሩ ሰዎች አሁን ሀብት ንብረት ነው ጥያቄው። ዩጋንዳ ብዙ ንብረት አለው። እነዘመነ ብዙ ሀብት አላቸው። ሄዶ ያ ምስኪን ድሃ የሚደርስበት ደረጃ አያችሁት። እነሱ ግን ያው በራሳቸው አንደበት እቺ ሴትዮ የምትዋሸው ነገር የለም። ከነሱ አንፃር ውስጠ ሚስጥራቸውን ነው የምታውቀው። ቅድም እንደነገርኳችሁ አስረስ ተነስ ተቀመጥ ሂድ ተናገር ዝም በል የምትለው እሷ ናት። ፓወርፉል ናት። በእነሱ ሌቭል ደረጃ የነሱ የፕሮፓጋንዳ ሌቭል የደረሰበት ደረጃ የእሷ አቅም ነው። በነገራችን እኔ ስለ ሰው ላወራ አልፈልግም፣ ግን የፕሮፓጋንዳ ሌቭላቸው የችሎታ አቅሙ፣ የትንታኔ አቅሙ፣ የመረጃ አቅሙ ምናምን በእሷ ሌቭል ነው ያለው። በቃ የመጨረሻው ግብ እሱ ነው፣ መዳረሻው ማለት ነው። የነገረቸው ያለው ምንድነው? ነምበር 1 እስከ 8 ኪሎ ግራም ወርቅ የምታሸሹ ናችሁ ውጭ ሀገር። እናንተ ማለት ጫካ ሆናችሁ ስልጣን ሳትይዙ ወያኔ ከገደለው በላይ የምትገሉ አሁንም እየገደላችሁ ያላችሁ ናችሁ። ይሄ ዝም ብሎ የመጣ አይደለም። ይሄ ከተስፋ መቁረጥ የመጣ ነው። ከፍተኛ ተስፋ መቁረጥ የወለደው ነው። ይሄ ነው መጨረሻ ላይ ለህወሓት ትልቁ ድል በነገራችን ላይ። ምክንያቱም ተስፋ የቆረጠ አፋብን
መጨረሻው ለቲፒኤልኤፍ ዘመነን እንዳያችሁት ተሸካሚ ይሆናል። ፈትለ ወርቅን የሚሸከማት አህያ ይሆናል ማለት በደም እንትኑ ሎጂኩ ይግባችሁ። ጠንካራ የሚባል አፋብን ይሁን ምናምን አያስፈልግም። አሁን መልፈስፈስ፣ መውደቅ፣ ሙሰኛ መሆን፣ ህዝቡን መዝረፍ፣ ሀብት ማሸሽ ምናምን አለ። ልክ እንደሱ ሲሆን አንደኛ ወደ ሙሉ ሽብርተኝነት ይሄዳል። ቀጥሎ ተላላኪ ይሆናል። ለዚህ ነው ፈትለ ወርቅ ታዝላ ዘመነ ላይ ያያችሁ። ዝም ብሎ ፒክቸር አይደለም፣ ዝም ብሎ ምስል አይደለም። ይሄ ዝም ብሎ ምስል ከመሰላችሁ ተሳስታችኋል። አይደለም። እነዘመነ በየቀኑ ወደ ሽብርተኝነት እየሄዱ ስለሆነ፣ በየቀኑ ከህዝባቸው እየተጣሉ ስለሆነ፣ በየቀኑ ዘረፋ ውስጥ ስለገቡ፣ ሂውማን ትራፊኪንግ ስለገቡ፣ ሰራዊት መልምለው ለአልቡራኒ እየሰጡ ስለሆነ፣ ወደ ዓለም አቀፍ ሽብርተኝነት እየሄዱ ስለሆነ ቲፒኤልኤፍ አጋር አገኘ። አጋርነቱ ግን ደካማ አጋር ነው። ካልደከመ አጋር አድርገው። ሁሌም ቲፒኤልኤፍ ደካማ ኃይል ነው ከስሩ። ሻቢያ ደካማ ኃይል እንደሚፈልገው ቲፒኤልኤፍ ደካማ ኃይል ነው ከስሩ መሆን ያለበት። ጥያቄ የማይጠይቅ ምናልባትም ብአዴን ይሻል ነበር። እውነት ለመናገር ብአዴን ይሻላል፣ ኢህዴን ይሻላል። ከነዚህ ኢህዴን ይሻላል። ከኢህዴን የባሱ ከብአዴን የባሱ ብአዴንን የሚያንቋሽሹ ከብአዴን የባሱ ናቸው እነዚህ። አንዳንዶቹም ብአዴን የነበሩ ናቸው፣ ኢህዴን የነበሩ ናቸው። እነ ተፈራ ማሞ ብታያቸው። እኔ አንዱም ተፈራን ደግሞ እንትና ተሸክሞት ቢሆን ጥሩ ነበር። ተፈራ ቆሞ እንደው ፒክቸር ላኩልኝ አዲስ ኮምፓሶች እዚህም ስላላችሁ። ተፈራ ምግበይን ተሸክሞት ደግሞ ምግበይን ሲያሻግረው፣ ምክንያቱም ሂውማን ዌቭ በብዛት የሚያምነው ምግበይ ነው። ሂውማን ዌቭ ደግሞ አማራው ጋር አለ ብለው ነው የሚያምኑት፣ የሰው ኃይል ሞገድ። ስለዚህ የአዲስ ኮምፓስ ቤተሰቦች እንደውም ተንብኔል እናደርገዋለን፣ ሰርታችሁ ላኩልን። ምግበይን ተፈራ ተሸክሞት የሚያሳይ ነገር ደግሞ ላኩልኝ። እዚህም ስላላችሁ ስማችሁ መጥራት ስላልፈለግኩ ነው። ስለዚህ ምግበይ ደካማ አፋብን ነው የሚፈልገው፣ የሚሸከመው ነው የሆነው እሱ ነው። ዛሬ አፋብን የሚባለው ጥንካሬ ምናምን የምትሰሙት ከማን ነው? ከህወሓት ዲያስፖራ ላይ ካሉ ድመቶችና ጭራቀረሾች ከነሱ ነው። ስለ ዘመነ ጀግና ዘመነ ምናምን የምትሰሙት፣ አስረስ ጀግና ምናምን የምትሰሙት ከህወሓት ነው፣ ከአዲሱ ድመት ነው፣ ከጭራቀረሽ። ለምንድነው የሚሆነው ይሄ? ቢኮስ የደከመ አፋብን ሁልጊዜም ቢሆን ወደ ሽብርተኝነት ይሄዳል። ከዛ በኋላ ማዘል ይጀምራል፣ አዛይ ይሆናል ማለት ነው። ስለዚህ ቲፒኤልኤፍ ነው አፋብንን ያፈረሰው በዋናነት። ይሄ አሁኑ ትሪገሪንግ ፋክተር ነው። የኢትዮጵያ መከላከያ ስስ ነገር አገኘ። ስስ ነገር ባገኘበት ስልጠናውን ወስዶ በጸረ ሽምቅ ሄደበት እንጂ ከጅምሩ ፖለቲካሊ የፈረሰው ከቲፒኤልኤፍ ጋር ጽምዶ የፈጠሩለት ነው። የጽምዶ ዕለት አፋብን ፈርሷል። ዋናው ነገር ከዚህ ጋር የተያያዘ ነገር ነው። ማጠቃለያ እነዚህ ሰዎች አሁን የተለያየ አመለካከት ነው ያላቸው። አሁን ዝም ብሎ የሚወራጭ ኃይል ነው ያለው፣ ዝም ብሎ የሚወራጭ። በአንድ በኩል የዘመነ ደጋፊ የአስረስ ደጋፊ አለ፣ በሌላ በኩል የጎንደሮቹ አለ፣ በሌላ በኩል ሸዋው አለ። ሸዋው ላይ ያለው ከፊሉ፣ ጎንደር ላይ ያለው ከፊሉ ይቅርታ አድርገ እስክንድር ይቅርታ ይደረግለት፣ ይቅርታን ጠይቀው እስክንድርን እስከ ማለት ደርሷል። እስክንድርን ይቅርታ ማለት ባይዘው ዘመነ ኖ ሞር ማለት ነው። በሌላ ነገር እስክንድር አጥፍተናል፣ ይቅርታ ልንጠይቀውም ይገባል። ቋሚ አቋም የሱ ምንም ይሁን ምን ልክ ነበረ መባል ተጀምሯል። የት? ጎንደር ላይ ለእስክንድር ነጋ ልክ ነበረ መባል ሸዋ ላይ ተጀምሯል። አሁን መጣና ወንድማችን ግርማ ካሳ የኔ ወዳጅ አፋብንን እንርሳዋል። ላንብብላችሁ ስለጠየቃችሁ። መጨረሻ ላይ በእኔ እምነት ቴዎድሮስና የበላይ ህዝብ ደካማ አመራሮች እየተጠበቁ ትግሉ ወደኋላ መጎተት የለበትም። አንድ የሆኑት የሸዋና የወሎ ፋኖች እነርሱ ተቀናቸው ወደፊት መሄዳቸው ጠቃሚ ሊሆን ይችላል። አፋብን ለሚባለው ስራውን ሰርቶ ሲጨርስ ያኔ ስለ አፋብን እናወራለን። አሁን ግን አፋብንን መርሳት ነው። እርሱታል። አፋብን መጥቶ ግርምሽ
ግርምሽ አንተ እንደ ጥሩ እኮ ነው መጨረሻ ላይ ደስ የምትለኝም በዚህ ነው። አፋብንን እርሱታል። ሶ በሌላ በኩል የዚህ የመዋ ተዋሕዶ ግሩፕ አለ ናስረስን የሚመታ፣ በሌላ በኩል ደግሞ ከሀገር ቤት የመጡ የቀድሞ የባዴን ትስስራላቸው ብለው እነሱንም የሚጠሏቸው ደግሞ አሉ። ገዷውያን ይሏቸዋል አንዳንዶቹን፣ ወይም ትንግርቷውያን ይሏቸዋል፣ ወይም አንሙታውያን ይሏቸዋል። እነዚህ ሶስተኛው ቡድን ነው። አንሙታውያን ገዷውያንና ትንግርቷውያን አንድ ናቸው። ቤዚካሊ አንድ ናቸው። እንትኑም ስር መሰረታቸውም አንድ ነው። የትንግርቱም የገዱም የአንሙትም አንሙቴ ማለት ነው። ሶ አንሙታውያንም ትንግርቷውያንም ገዷውያንም አንዱና ትልቁ ለቲፒኤልኤፍ መገበር ነው። ትልቁ ስራቸው የአማራ ጽንፈኛ ብሔርተኝነት ነው። ባይ ጽንፈኛ እነ ትንግርቱ ከጅምሩ የሰሩት አማራን ከኢትዮጵያ ማጣላት ነው። አሲፍ ኢትዮጵያና አማራ ይጣላል ብሎ በማሰብ አማራን ከኢትዮጵያ የማጣላት ፕሮጀክት ነው ቀርጸው የተንቀሳቀሱት። አማራው ኢትዮጵያ እንዲጠላ፣ ያ ማለት የኦሮሞ ብሔርተኝነት ሲጀምሩ የነበረው ማለት ነው። የትግራይ ብሔርተኝነት ሲጀምር የነበረው ማለት ነው። ባይዘው የትግራይ ብሔርተኝነት ሲጀምር ኢትዮጵያ ጠሎ ነው የተነሳው። የኦሮሞ ብሔርተኝነት ሲጀምር ኦነግ ምናምን የምትሉት ኢትዮጵያ ጠሎ ነው የተነሳው። ዛሬ የሚቆጫቸው እነ ትንግርቱ ኢትዮጵያ ጠሎነን መነሳት ነበረብን። ኢትዮጵያ ጠልነት ነው የሚሰብኩት። ኢትዮጵያ ጠሎች ናቸው ሲናገሩ ለአማራ ያልሆነች ኢትዮጵያ ፍርክስክሷ አይውጣ ምናምን ሲሉ የምትሰሙት ኢትዮጵያ ጠል ስለሆኑ ነው። ቢኮስ የኦነግ ነው፣ የኦነግ ልጆች ናቸው፣ የህወሓት ልጆች ናቸው። እነ ትንግርቱ የኦነግ ልጆች የህወሓት ልጆች ናቸው። ከሱ በላይ ደግሞ ሪያክሽነሪ መሆን ይፈልጋሉ። ታሪካዊ አንድ ንግግር አለው ትንግርቱ ረዳት ፕሮፌሰር ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ለአማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባ? ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ይረባል? ኢትዮጵያን የምናድን ነው ህዝባችንን ስናድን ነው። አማራ ያለ አማራ ናሽናሊዝም መዳን አይችልም። ባይዘው በምንም ነገር ልትታደጉት አትችሉም። የአማራ ሊቃ አማራ ሆኖ ካልቆመ በስተቀር በሌላ በምንም መንገድ ሊድን አይችልም። So it is a survival prerequisite ነው። አማራ እንዲኖር በጣም አስፈላጊው ነገር አማራነትን ማወቅ። So it's not about saving the nation, no. It's not just የአማራ ፕራየር እንትን አይደለም ሀገሪቱን ማስቀጠል። ያለ ህዝብ እኮ ነው የሚቀጥለው። ከሌለ ማን ነው የሚቀጥለው? ምንድነው ሀገር? ኢትዮጵያ የስቴት ኮንቲኒቲ ጉዳይ እኮ በጣም ሰከንደሪ እኮ ባይዘው ለአማራ ሊቃል በደፍረት የምነግራችሁ ነገር ማለት የስቴት ኮንቲኒቲ ጉዳይ በጣም ኤሌመንተሪ ነው። የአማራ ህዝብ ህልውና የህዝባችን መቀጠል ነው። በጣም ኢምፖርታንት ነው። ትልቁ ጠቃሚው ነገር እሱ። ያለ አማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባ? ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ይረባል? ኢትዮጵያን የምናድን ነው ህዝባችንን ስናድን ነው። ህዝብን ሳታድን ኢትዮጵያን ታድናለህ? ጂኦግራፊውን ነው የምታድነው ወይስ ተራራውን ነው የምታድነው? ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ለአማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባ? ለአማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባል? እንግዲህ ኢትዮጵያ ሌላ አማራ ሌላ አድርጎ ነው የሚያስበው። ዳይኮቶሚ ከፍሎ ነው የሚያያት። ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ይረባል? ኢትዮጵያን የምናድን ነው ህዝባችንን ስናድን ነው። አማራ ያለ አማራ ናሽናሊዝም መዳን አይችልም። አማራ ያለ አማራ ብሔርተኝነት መዳን አይችልም። የአማራው መዳኛ የአማራ ብሔርተኝነት ነው እያለ ባይዘው በምንም ነገር ልትታደጉት አትችሉም። የአማራ ሊቃ አማራ ሆኖ ካልቆመ በስተቀር በሌላ በምንም መንገድ ሊድን አይችልም። So it is a survival prerequisite ነው። የአማራ ብሔርተኝነት ለአማራው መዳን ቅድመ ሁኔታ ነው እያላችሁ ነው።
አማራ እንዲኖር በጣም አስፈላጊው ነገር አማራነትን ማወቅ። So it's not about saving the nation, you know. It's not actually የአማራ ፕራየር እንትን አይደለም ሀገሪቱን ማስቀጠል ያለ ህዝብ እኮ ነው የሚቀጥለው። የአማራ ፍላጎት አይደለም ኢትዮጵያን እንደ ሀገር የማስቀጠል ፍላጎት፣ የአማራ ህልም ፍላጎት አይደለም። እንግዲህ ዛሬ የእሁድ ዕለት የሚካሄደው የቲክቶክ የጀዋር የሚመራው ቲክቶክ እንደ ሀገራዊ ምክክር ማለት እንደ ምሳሌ ተመልከቱን የተባለው አንደኛው ትንግርቱ ነው፣ ሁለተኛው አሉላን፣ ሌላም ሶስተኛ አራተኛ ሰዎች አሉ፣ አስቂኝ ሰዎች አሉ። እንዲህ የሚያስቡ ናቸው። እንግዲህ አዲስ ኮምፓሶች በደንብ እንድትሰሙ ብዬ ነው የምታዩት። ከሌለ ማንም ይቀጥላል። ምንድነው ሀገር? ኢትዮጵያ የስቴት ኮንቲኒቲ ጉዳይ እኮ በጣም ሰከንደሪ እኮ ባይዘው ለአማራው የአገር ቀጣይነት ጉዳይ ሰከንደሪ ነው። ኢትዮጵያ ብትቀጥል ባትቀጥል ምን ችግር አለው? ባይዘው እነ ልደቱ የተሰበሰቡት በዚህ ሂሳቤ ነው። ያለፈው ስብሰባቸው የክሪስታል ሲቲ ስብሰባ ይሄ ነበር መሰረታዊ። የኢትዮጵያ መቀጠል ጉዳይ አይደለም፣ የህዝብ መዳን ነው ማለት። ተመልከቱ እነዚህ ሰዎች ምን ያህል ኢትዮጵያ እንደሚጠሏት። አሁን አማራ ያለ ኢትዮጵያ፣ ኢትዮጵያ ያለ አማራ፣ ኦሮሞ ያለ ኢትዮጵያ፣ ኢትዮጵያ ያለ ኦሮሞ ምንድነው የዘሬኒ እንትን አለ መቀስ አለ በማ ሁለት ነገር አድርጋ የምታሳየው። የሀገር መቀጠል አለመቀጠል ጉዳይ ሰከንደሪ ነው ለአማራው። ያውም እኮ እንደ ጨው የተዘራ አማራ ባለበት ሀገር ማለት ነው። እንደ ጨው አገሬ ነው ብሎ እኔ ምኮራበት፣ በዚህ አጋጣሚ ምኮራበት ኦሮሚያ ብትሉ ክልል ብትደደሩ ሀረር ብትሉ ምን ብትሉ የሆነ ቦታ ምናልባት አነስተኛ እንደውም ቁጥር ያለው ትግራይ መሰለኝ አማራው ስንት ፐርሰንት እንዳለ ማለት እውነት እንነጋገር ከተባለ እንዲያው ፍርጥ እናርገው። እናንተው ነው የነገራችሁን ኦሮሚያ የሚባል ክልል 11 ሚሊዮን 15 ሚሊዮን አማራ አለ ብላችሁ የነገራችሁን እሱ ነው እናንተው። እኛም አስተጋብተነዋል። ሀረር ክልል ሀረሬ ላይ አማራው አይደል ነው የሚበዛው? አንተ ሶማሌ ክልል አልነበርክ እንዴ አማራው ብለ የወጣው? ኢትዮጵያ መዳን ማለት አማራው ምናምን ይላችኋል። ሆነስትሊ ነው ከልቤ ነው የምናገረው። እኔ ብዙ ቁጥር ትግራይ ላይ አማራ ተወላጅ አላየሁም። አክቹአሊ ኦሮሞም አላየሁም። ፎርዛት ማተር የኦሮሞ ተወላጆችም አማራ ክልል ብዙ ሲሄዱ አላየሁም። አንዳንዴ ፍርጥርጥ አድርጎ መነጋገር የሚሻል መሰለኝ። አሁን ያለንበት ጊዜ አፈራርጦ መናገር ስለሚያስፈልግ ብዙ የኦሮሞ ተወላጆችም ወደ አማራ ክልል አይሄዱ። ያ ነው እውነቱ። ብዙ የአማራ ልጆችም ወደ ትግራይ ክልል አይሄዱ። ነገሩን ካለ የጂኦግራፊ አያሳስበውም። የጂኦግራፊ ኢትዮጵያ ተሰዓት የሚያሳስብ አይደለም ምናምን ይላል። የት ቆመህ አማራው የት ነው ያለው? ታውቀዋለህ የት እንዳለ አማራው? አማራ እኮ ሀገር የኢትዮጵያ ናት ብሎ እንደ ጨው የተዘራ ኢትዮጵያዊ ማህበረሰብ ነው አማራ ማለት። ከኢትዮጵያዊነት ውጪ አማራጭ የሌለው ዛሬም ነገም ከነጎዲያም ኢትዮጵያዊ ወይም ሞት ብሎ የሞተ ማህበረሰብ ነው ያ ማህበረሰብ። ልንገርህ ዛሬ ሳንተ ተነስተ የጀዋር ልጅ፣ የኦነግ ልጅ፣ የህወሓት የደብረ ጽዮን ልጅ የጂኦግራፊ ያሳስበንም ኢትዮጵያ ሰከንደሪ ናት የኢትዮጵያ ካርታ እንዲህ የሚሉ ሰዎች ናቸው። በድፍረት የምነግራችሁ ነገር ማለት የስቴት ኮንቲኒቲ ጉዳይ በጣም ኤሌመንትሪ ነው። የአማራ ህዝብ ህልውና የህዝባችን መቀጠል ነው። በጣም ኢምፖርታንት ነው። ትልቁ ጠቃሚው ነገር እሱ። አሁን ያ ከሀገር ቀጣይነት ውጪ የአማራ ህልውና አለ። እስቲ ሚስተር ረዳት ፕሮፌሰር ያልገባኝ ነገር ከሀገር ቀጣይነት ውጪ የአማራ እንትን አለ። እሺ ኦሮሚያ ተገነጠለች። አሁን እንደሚሉት ኦነጎች እነ ጀዋር እንደሚሉት ሌሎቹ እንደሚሉት ኦነግ ሸኔ እንደሚለው ኦነስ ኦሮሞ የምትባል ሀገር መሰረቱ፣ ካርታውን ማረጉ፣ ተገነጠሉ። ስለ ጂኦግራፊ ስላወራ ማለት ነው። የአማራ ህልውና ተረጋገጠ። እርስ በራሱ እኮ በቃ ለዛች ወቅት የሚጠቅም ነገር ስለሆነ ብቻ ሰውን አይምሮውን ለማንስነሳ ካልሆነ በስተቀር በቃ ከሀረሬ ወይም ምናምን አገር ነኝ አለ። የት ልትሄድ ነው? አዋሳ አገር ነኝ፣ ሲዳማ አገር ነኝ አለ። ስንት አማራ ነው ሲዳማ ያለው? ኦሮሚያ ሄድኩኝ አለች። የስንት ፐርሰንት ነው ኦሮሞ አማራ ያለው? ምን ልታደርግ? ልትዋጋ ነው? ከማንም በላይ ለአማራው የኢትዮጵያ የግዛት አንድነት የህልውና ጉዳይ ነው።
የግዛት አንድነት፣ የኢትዮጵያ አንድነት ጉዳይ። አንተ የጀዋር ልጅ ነህ፣ አንተ የኦነግ ልጅ ነህ፣ አንተ የደብረ ጽዮን ልጅ ነህ። ለዚህ ነው ጽምዶ የፈጠርከው። አስቂኝ እኮ ምን እንዳላቸው ደግሞ ትሰማላችሁ። ያለ አማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባ? ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ይረባል? ኢትዮጵያን የምናድነው ህዝባችንን ስናድን ነው። ህዝብህን ሳታድን ኢትዮጵያን ታድናለህ? ጂኦግራፊውን ነው የምታድነው ወይስ ተራራውን ነው የምታድነው? እንግዲህ እንደዚህ አይነት ሰዎች ናቸው እንደዚህ ሰዎች ኢትዮጵያና አማራው ነጣጥለው ለማሳየት ትንሽ ቆዩና እኮ ደግሞ ከዚህ በፊት ደግሞ የሆነ መድረክ ሲሰጣቸው እንዳልኳችሁ የዚህ ከአገር ቤት የመጡ የቀድሞ ባዲናውያን፣ ገዷውያን፣ ትጉርታውያን፣ አንሙታውያን የሚሏቸው ደግሞ ሌላ ነው እኮ ትግራይ የሚባል እኮ ከስም እንደ ባያፍራ መሰረዝ አለባት እኮ ያሉት ናቸው። ዛሬ ከአሉላ ሰለሞን ጋር ቁጭ ብለው አገራዊ ምክክር የሚያደርጉልን ማለት ነው። ሲምቦሊክ የሆነ የአገራዊ ምክክር የምናየው ትግራይ በቁሟ ከዚህ በኋላ የኢትዮጵያ መንግስት ምክረ ሀሳብ ልስጠው፣ ትግራይ የሚል ቃል መጠቀም መከልከል አለበት። ናይጄሪያ መንግስት በቢያፍራና ትግራይ የሚባለው ለምሳሌ የናይጄሪያ መንግስት በቢያፍራና ትግራይ ባለፈው ስንሰራ ያላነሳነው ነገር ነበር። ለምሳሌ መጨረሻ ላይ ቢያፍራ የሚባል ነገር ወንጀል ነው። ናይጄሪያ ላይ ቢያፍራ የሚለውን ቃል ራሱ መጠቀም ወንጀል። ሞስት ፕሮባብሊ የኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው የምፈራው። ምክንያቱም የደረሰው ጥፋት እንደው ዝም ብለን ይሄንን ስም እያሽሞነሞንን ይዘን የምንቀጥልበትን ሁኔታ የሚፈቅድም ስላልሆነ ምናልባት ወደ 4-5 ክልልነትና በዞን አስተዳደር ቢያፍራ የሚለውን ቃል ራሱ መጠቀም ወንጀል። ሞስት ፕሮባብሊ የኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው የምፈራው። ምክንያቱም የደረሰው ጥፋት እንደው ዝም ብለን ይሄንን ስም እያሽሞነሞንን ይዘን የምንቀጥልበትን ሁኔታ የሚፈቅድም ስላልሆነ ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበትን ሁኔታ ፈልጎ ይሄንን የክራይም ኢንተርፕራይዝ የሆነ ክልል ፐርማነንትሊ ከነስያሜ ከኖሜንክላቸር ሳይቀር ሪቪዚት ማድረግ ስለሚያስፈልግ ይሄን ሰጀስት ለማድረግ ያህል ነው። የኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው የምፈራው። ምክንያቱም የደረሰው ጥፋት እንደው ዝም ብለን ይሄንን ስም እያሽሞነሞንን ይዘን የምንቀጥልበትን ሁኔታ የሚፈቅድም ስላልሆነ ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበትን ሁኔታ ፈልጎ ይሄንን የክራይም ኢንተርፕራይዝ የሆነ ክልል ፐርማነንትሊ ከነስያሜ ከኖሜንክላቸር ሳይቀር ሪቪዚት ማድረግ ስለሚያስፈልግ ይሄን ሰጀስት ለማድረግ ያህል ነው። ውድለት በጀዋር ጋባዥነት የምክክር ሲምቦሊክ ከነገ ወዲያ ሲምቦሊክ የሆነ ኢትዮጵያ የተካሄደው ሀገራዊ ምክክር ምን ያህል የወደቀ እነሱ ግን ምን ያህል ከፍ ያለ ሀገራዊ ምክክር ሊያደርጉ እንደሚችሉ ቲክቶክ ላይ አንዱ ትንግርቱ ነው፣ ሌላኛው አሉላ ሰለሞን ነው። ሌሎች አስቂኝ ሰዎች አሉ፣ ለጊዜው ልተዋቸው እና በዛ መልኩ ነው የመጡ ያሉት። እንግዲህ ይሄ ሰው ነው እንደዚህ እያለ በደንብ እንድታስተውሉት ስለፈለኩ ነው ወደኋላም ወደፊትም የሄድኩት እና በአጠቃላይ ግን ግርማ ካሳ መጨረሻ እንዳነሳው አፋብንን እንርሳው የተረሳ ነው። አሁን ያለበት ክፍፍል የበለጠ ደካማ ሆኖ ስንጥቅጥቅ ወጥቷል። ያ ደግሞ ትልቁ ቲፒኤልኤፍ ነው አፋብንን ያፈረሰው። ትልቁ ሳክሰስፉል ነው። በሱ ማፍረስ አለብኝ ብሎ ተነሳ፣ አፈረሰው። የትግራይ የህወሓት ጠላቶችን ከውስጣቸው መንጥሬ ማውጣት አለብኝ አለ፣ መንጥሮ አወጣ። ጎንደሮቹ ብልጦኑ ጥግህን ያዝ ብለው ከናስረስ ከነዘመነ ተገነጠሉ። አሁን ሸዋው ብልጥ እየሆነ ነው፣ እንሰማለን ለወደፊት። እስክንድርን ይቅርታ ምናምን እያሉት ነው። እስክንድር አቋሙን እየደገፍኩ አይደለም እኔ፣ ቢያንስ ቲፒኤልኤፍ ጠላታችን ነው ምናምን ብሎ ቋሚ ጠላታችን ነው ስላለ ነው እስክንድርን የመቱት እንጂ በሌላም አይደለም። ስለዚህ ህወሓት
በትልቁ ስኬታማ የሆነው አፋብንን በማፈራረስ ይደግመዋለሁ። የህወሓት ትልቁ ስኬት አፋብንን ማፈራረሱ። ዛሬ አፋብን ያለችው አንደበት ላይ ነው። ማን አንደበት ላይ? ደብረጽዮን። ማን አንደበት ላይ? አዲሱ ድመት። ማን አንደበት ላይ? ቀረሽ ጭራ ቀረሽ። እነሱ ጋር ነው አሁን አፋብን ስሙ ያለው። ቢኮዝ ደካማውን አፋብን ተሸክመን እንምጣ የሚል ሎጂክ ስላላቸው ማለት። ከቻሉ ደግሞ ደካማውን ኦነግ ሸኔን ይፈጥራሉ። ኦነግ ሸኔ ከሞላ ጎደል ደክሞ ጨርሷል። እሱንም ይፈልጉታል። ይሄ ነው ያለው እውነት። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ዛሬ ለተፈጠረው የድምፅ ጥራት ችግር ይቅርታ እጠይቃለሁ። ለማስተካከል እንሞክራለን። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት